يا رمضان يا رمضان يا شهر رمضان يا شهر القنوت متى متى سلتنا دولت يا كويس مسلم انكوان ورسامت يرنوالو تسنابات فقولان وطالت البكا خيرات يلا وداج لمرتاحلت قبل ምንድነው በሰላም በጣም ባሳብኩ ተውጣል እና ስለማየ ነገር እኮ ያሰብኩ ምን ነው አልተሻላችሁም እንዴ ምንም ለማረፍ ተሻላ ስንልቆ በቃ አንዱ ለቀን ሰላም እንሆንና ድጋሚ እንደ አዲስ ደግሞ ነገር ይሽባታልና በጣም የሚገርም ሁኔታ ላይ ነች ያመማት ተከባለ ወጣ ሌላስ የለም እንዴ ያግዛቸው አንተውን እዚህ ስትሆን ምናምን ከማን ጋር ነው የሚመጣው ብቻዬን ትናንሾች ናቸው እኮ እኔ ነኝ ቤት ውስጥ ያለው አትልቅ ነኝ እኮ ሌሎቹ ትናንሾች ናቸው ምንም ማገላበጥም የማይችሉ ናቸው ኢቭን ደንግጠው ስልክ እንኳን መደወል የማይችሉ ናቸው ገና ናቸውና እሷን ልትጋደማት ያው ጎረቤቶቼ ሰው አመጣውልኝ ነበር ከገጠር ሰራተኛ ያው የሷ ምግቡም ትላለ ለማየም የመድኃኒት ወጪ አኪም ቤት ስገባ ያልጋው በዚህ ደሞዝ የሰራተኛዋ ደሞዙ እንደምታውቀው ነው የተለየ ነገር የለውም እና በቃ ግራ የሚያጋባ ሁኔታ ነውና በዛ ጭንቅ ብሎኝ እኮ ነው ድንገት አንተ የመጣብኝ ነው እዚህ ጋር የምታገኘው ለመድኃኒት ነው የሚሆነው ለማየ ለስንት ነገር ለሰራተኛዋ ለስንት ነገር ታብቀቀዋለ ምንም በቃ የሚገርም ነገር ነው ለማንኛውም አንተ ዱአ አድርግልኝ እርግጥ የምታደርገው ነገር ከባድ ነው ግን በዚህ ሰዓት እኮ ስንቱ ይሄን ድል ያላገኘ እናቱን ያልካደመ እናቱን ያላሳከመ እናቱን እንደ ያላገኘ ስንት ሰው አለ መሰል ባንድ ጎን እድለኛ ነው ነገ ኢንሻአላህ ተሽሏቸው የሳቸው ዱአ ነው ደግሞ የሚያኖረው እንግዲህ እኔም አብሬ ያለው እንደምን ታውቁልኝ ያለውንም ነገር ታውቃለህ እኔም ወደዛ ያልኩ አብሬ ሎን ይገባ ነበር በዚህ ሰዓት አብሽር እናንተማ የተሻላችሁን እያረጋችሁ ነው ግን ያው በዱአችሁ አትርሱኝ እናንተ ዱአ አድርጉልኝ ኢንሻአላህ ዱአ አደርግልሃለሁ በቃ አይዞህ እንትና ተበልብኝ አላህ ያውቃል يرقاط يا عدل يا خيرات ورنبر يا شهر رمضان يا شهر الفلاح يا شهر الجماعة شهر التراويح عدل سعد سرا صاد كسب إذا الفطر متى لنقود يزوح إذا الفطر متى لنقود يزوح يا رمضان يا رمضان يا شهر رمضان يا شهر ሄሎ አሰላሙ አለይኩም እማይተኛች እንዴ አልተኛች እሺ ወተቱን ስጫት ወተቱን በቃ ጥሩ ይኸውልሽ እማዬ እስክተኛ ድረስ ምንም ነገር አትስሪ ካጠገቡ አትራቂ ልብሱን አሁን አትጠቢተው ለምሳሌሽ ማታ ስላልተኛች ረጅም ሰዓት አልተኛችም አሁን መተኛቱ አይቀርም ድንገት በተጠራሽ እንኳን እንዳታጣሽ አዎ በቃ እስክተኛ ድረስ አትስሪ ልክ ስተኛ የፈለግሽው ነገር ታደርጋለሽ አይ ጥሩ በቃ እሺ በቃ እሺ ሰላም አለይኩም يا رمضان يا رمضان يا شهر الاستغفار يا شهر القدر يا شهر البركة شهر المتجر ممتاز دقدم ዩኑስ እንደዚህ ይሻላል አንድ እንገባሉ እንኳን ቢመጣ ለቅድም ቁጭ ብለህ ጋር ጥሩ አይመጣም ከልብርት ውስጥ እኮ ነው ያወጣኝ ቅድም ያው ይጨንቀኛል እሷን ትንሽ አመም ሲያረጋት ብታይ በዛ ላይ ማታ አልተኛ እኔ ፈጥጬ ነው ያደርኩት እኮ ማታ አሟት ነበር በጣም ነበር ያመማት እንደነገርከኝ እንግዲህ አሁን ለእናንተ የምታወጣው ወጪ ግን አሳስበው እንኳን የመድኃኒት እንኳን ወጪ ሌላ ታሪክ ነው ታውቃለህ እና በዚህ ሁኔታ ደግሞ ስታገል ደግሞ ማየት አልችልም ያው ታውቃለህ አላህ ከፈቀደ በዚህ ወር ውስጥ እኔም ላገባ እንደሆነ ነግራቸው ጣው ሊያስቀድሙኝ አስበዋል ስለዚህ የሚቀድመው ደግሞ ነፍስ ማትረፍ ነው
በቃ አንተ የኔ ነጣ ወሰድና እኔ ደግሞ ያንተ ነጣ አላህ ተፈቀደን ይወስዳል ጅብሪል እንደዚህማ ማድረግ የለብህም ምክንያቱም አንተ ልታገባ ያልክ ሰው ነህ እዚህ ጋር ደግሞ ሌላ እኔን እንቅፋት ልፍጠርብኝ በእናቴ መጣ ላንተ ፕሮግራም ነው መሆን ያለበት አይ እንኳን ነገር ተው በእናትህ ዝም ብሎ የጻል ልጅ ጮተው ነው ግራ የገባው ነገር ስንት ነገር ብዙ ነገር ተነጋግረን ጨርሰንና ምን ከሄድን በኋላ ቀን ወደ ኋላ ተመልሳ ማሃናን አባቴን ፈራው ምናምን ትላለች ትንሽ አባቷ አስቸጋሪ ናቸው መሰለኝ ሃናን ነች እስካሁን እንግዲህ አላናገረችም ይሄን ነገር ከተነጋገርን በጣም ቆይቷል አንተም ምን ጉዳይ ታውቀዋለህ አባቷን ትፈራቸዋለች እዚህ ጋርም ደግሞ ከኔ ጋር መኖርም ትፈልጋለች እኔ እንደውም ይሄ ነገር ሰልችቶኛል መች እንደሆነ ያለ ሳኔት ውስጥ እንዳመጣው ራሱ አላውቅም አይደለም የምትወደውን ሰው እኮ ተፈተንበታለህ እኮ የፍቅርንም ጣም የምታገኘው እዚህ ጋር ነው ስለምትወዳት እሷም ስለምትወድ ምንም ነገር ይባል ነገ ደግሞ ያማረ ነገር እንደሚሆን እርግጠኛ ነኝ አይዞ ለማንኛውም አትጨናነቅ ያው እንኳን አሁን የጀመርነው ጉዳይ እንኳን ቢሳካ ጊዜ ይኖረናል ምክንያቱም ገና አባቷን ተዋወቃለሁ ከዛ አባቷን ከተዋወቁ በኋላ ደግሞ ገና ሽማግሌ የሚላክበትን ቀን ይወስናሉ ሽማግሌዎች ሄደው ትንሽ ጊዜ እንኳን ስለሚኖረኝ ቀድመህ ቁም እንድትወስድም ይሄን አለም ብዙ እንትን አይደብኝም እንዴ እቁቡንም አልወስድም ያንተ ሀጃ ይቀድማል እቁቡን ለኔ ማለት የለብህም ምክንያቱም እስከዛሬ ድረስ አንተ እኔ እዚህ በእናቴ ህመም ላይ የኔን ጭንቀት አብረ እየተጨነክ የኔን ህመም አብረ እየታመምክ ከጎኔ እስከዛሬ ተለይተኛ አታውቅም ቦሳችን ሐላፊያችን እኮ እስከዛሬ ድረስ እኔ እንዲሰሰቃይ እናንተ ጓደኞቼ የሥራ ባልደረቦቼ ናቸው እሱ መቼ ብሎልኝ የማያውቀው እኮ ነው አንተ እያልክልኝ ያለው ስለዚህ እቁቡን ላንተ ብሎ ይፈቀዱልህ ላንተ ሀጃ ነው መዋል ያለበት ለኔ ማድረግ የለብህም ምን አለ በቃ አንድ ሙእሚን በሙእሚን ወንድሙ ሀጃ ላይ ሲቆም አላህ በሱ ሀጃ ላይ ይቆማል ይላል ነብዩ ሰለላሁ ዐለይሂ ወሰለም እዚህ ደግሞ ንስንት ሀጃ አለብኝ ሶሪ አላህም በኔ ሀጃ ላይ እንዲቆምልኝ ይፈልጋል እኔም ብለ ቅድም ምንድነው ያልከኝ አባትየውን ላገኛቸው ለይር ነው ያልከው በኢትዮጵያ ባህል እኮ ተገቢ እኮ አይደለም እንዴት ነው ያንና አባት አንተ ሽማግሌ ገና ሄዶ ሳያናገርል እንዴት ነው የምታገኛቸው አንተ ተወዳታለህ ተወዳሃለች ስለዚህ ሽማግሌ ነው የምትልከው አንተ ኮንከ ማግኘት የፈለከው ስህተት ነው እሳቸው ግን ልጁ ይምጣ ብለው ማየት ፈልጌ ነው ምናም ብለው አሉ እሳቸው ናቸው አናን ነው የነገረችኝ እሳቸው የግድ ማግኘት አለበት ከተባለ እሱንም ሰው አናግረን ይፈቀዳል ወይ ብለን ነው እንጂ ሽማግሌ ትልካለህ እንጂ አንተ መሄድ የለብህም እኮ አንተ እንዴት ነው ከኢትዮጵያ ባህል ውጪ ያፈነገጠ ነገር የምትነግረኝ አባቴ ብዙ ዋጋ ከፍለው ነው ያሳደጓት ለኛም ሽማግሌ ከመምጣቱ በፊት ልጅ ይምጣና ተዋውቄ ልጅን አይቼ ነው የሚሉትና ከዚህ በፊትም እንደዚህ አይነት ነገሮች ነበሩ በዚህ ምክንያት ብዙ ትዳር መልሰዋል ነግረኛል ባለፈውም ሌላ ሰውም እንደዚህ መልሰዋል አላህ ከፈቀደ እንግዲህ ሲያላህ ካገራልኝ ተዋወቃቸውና ከፈቀዱ ኢንሻአላህ ለማንኛውም አላህ ያውቃል በዚህ ጉዳይ ላይ ባሉኮ ከመጣጥሩ አይመጣም ደሞ ይሶቃም እዚህ ጋር ትኩረት አድርገህ ካልሰራ ማበላሸት ነው ሌላ ጥስ በቃ እሺ አላህ ያግራል አንተን باب الأصحاب إلا يوم الدين في كل ساعة شيشي مليون في كل ساعة شيشي مليون يا رمضان يا رمضان يا رمضان يا رمضان يا رمضان يا شهر رمضان يا شهر القنوت متى سللتنا ولت يا كويس مسلم انكوان ورسامت لتهيرنا والو لتسنابات فقل الوطالت البكا وخيرات يلا لوداج لمرتاحلت قبيا ولكنا ولفظ خيرات ما ترب للمدو بكن بللت መቼስ አባትሽን አናግረሻቸው ጥሩ ዜና ነው ይዘሽ መጣሽ አይደል ዛሬም ሳታናግሪያቸው ነው እንደመጣሽው ታዲያ ምን ላርግ ጅብሪል አባቴ ምን ያህል እንደምፈራው ታውቅ የለ እንዴ يا رمضان يا رمضان يا رمضان አንቺ ቆይ አይሰለችሽም እንደዚህ አይነት ነገር በጣም በተደጋጋሚ ከይን ጉዳይ ወራንበት አይደል እንዴ ሁሌ በዚህ ጉዳይ ማውራት አለበት እንዴ በቃ ተነጋገሪና ከአባትሽ ጋር ተዋውቀን ጉዳዩን ሐላል እናርገው ከተባለ ስንት ጊዜ ሆነ እንዴ አኑ እንደ ትልቅ ሰው ነው እንጂ እንደ ህፃን ልጅ ለምሮ ነገሩን የምናደርገው
አንቺ ሳይሰለችሽም እንደዚህ አይነት ህይወት ሁሉ ተመሳሳይ ነገር ማድረግ እንዴ? ትልቅ ሰዎች ነን በቃ እንወስንና ወደ ጉዳዩ እንደመግባት እንዴ? እስከ መች ድረስ ነው እንደዚህ አይነት ነገር ቆይ የምንባባለው? ባለፈው በስነ ስርዓት ተነጋገርን አይደል እንዴ? አንቺ ይሄን ነገር መደጋገም አይሰለችሽም? መች ነው ትርጉም የሌለው ነገር የምናደርገው? እስከ መች ነው የሚቀጥለው በዚህ ሁኔታ? ለትዳር ህይወት አዲስ ነኝ። ከዚህ በፊት የገባሁበት ህይወት አይደለም። ቀድሜ እንኳን ማንን ማናገር እንዳለብኝ አላውቅም። ቀድሜ አባቴ ማናገር ይኖርብኝ ወይ ደግሞ ባጎቴ በኩል ማናገር ይኖርብኝ ምንም አውቀው ነገር የለም። ሲቀጥል ደግሞ አባቴም ቀድመሽ ለምን ለኔ ያላናገርሽኝም ብሎ ሊቆጣኝ ይችላል በሚል ፍርሃት ውስጥ ነው ያለሁት። ፕሊስ እባክህ ለመረዳት ሞክር። ቆይ ታዲያ ካላናገርሻቸው እዚህ ምን ልታደርጊ መጣሽ? እንዴ ናፍቀኝ ነው የመጣሁት። ይኸውልሻም ይሄ መነፋፈቅ ምናምን ምንለው ነገር ግን ነገ ዋጋ እንዳያስከፍለን እፈራለሁ። ታውቂያለሽ እንዴ ተነፋፈቀን ምናምን በሚል ሰበብ ስንት ነገር እየተፈጠረ እንደሆነ አስበሽዋል ነው። በእኔና አንቺ መዋደድ ተነፋፍቀን ምናምን መገናኘት በተደጋጋሚ መገናኘቱ ምናምን እንደዚሁ ዝም ብሎ ቢቀጥል ይመስልሻል? ይሄማ በፍጹም አይሆንም። ምንም ነገር አይፈጠርም። አባቴ በትልቅ አላህን ፍራቻ ውስጥ ነው ያሳደገኝ። ለዚህም ነው እኮ ትልቅ ክብር ሰጥቼ እስከዛሬ ድረስ ፈርቼ እሱን ለማናገር የቆየሁት። ሐራም ነገር ውስጥ እንደወድቅ ስለማይፈልግ ማለት ነው። ያዋኛል እኮ ነገር ግን እኔና አንቺ ጋር ሁለታችንም ጋር ትልቅ ፍቅር ነው ያለው። ይሄ መዋደድ ደግሞ እንዴት እንደሚወስድ ታውቂያለሽ? ነፍስያ የሚባል ነገር አለ። ነፍስያ ደግሞ ሸይጣን ሲጨምርበት ምንድነው የሚፈጠረው? ነገ ላይ ያሰብነውን ሐላል ህይወታችንን ዛሬ ላይ በሐራም ልንለውጠው ነው ማለት ነው። ሐራም ነገር ደግሞ ከተለመደ ታውቂያለሽ ከዛ ነገር ውስጥ ለመውጣት ብዙ ከዚህ በላይ ልንሰቃይ እንችላለን። ነገሮችን እኮ ጨከን ብለሽ እኮ አባትሽን እኮ ብታናገሪ አላህ ፈቅዶ እኮ ነገርን ሐላል አድርገን አላህ በሚወደው መንገድ ደስተኛ ሆነን መኖር እንችላለን። እሺ ምን አድርጊ ነው የምትለኝ? ምን ይሻላል? ይኸውልሽ እኔ አሁን በዚህ ጉዳይ ላይ በጣም ብዙ አስቤያለሁ እና የመጨረሻው ውሳኔ ላይ ደርሻለሁ። በቃ አንቺም አባትሽን አናግረሽ ወደ ውሳኔ ማንገባ ከሆነ በዚህ ሁኔታ እንዋደዳለን ምናምን ትናፍቀኛለህ በሚል አይነት የልጅ ሐሳብ ውስጥ ሆነ መቀጠል አልፈልግም። ጨከን ብለሽ አባትሽን የምታናግሪ ከሆነ አናግረሽ ምን ትዳራችንንም ሆነ እንቀጥልበትን ነገር ሐላል እናደርግ። ካልሆነ ግን ከዚህ በኋላ በዚህ ጉዳይ ራሱ ባንገናኝ በጣም ደስ ይለኛል። ምን ማለት ነው ባንገናኝ? የሁሉ ነገር ቀልድ ነበር ማለት ነው? ምን እያልክ ነው? እስከዛሬ ድረስ አትወደኝም ነበር ማለት ነው? ያንን እኮ ማድረገው ስለምወድሽ ነው አይደል? ሽማግሌ ላክ ሐላል እናድርገው ነገሮችን ምለው እኔ ካንቺ ጋር መኖር ስለምፈልግ ነው። ነገር ግን እንዲህ ጊዜ በሰጠን ቁጥር በመሃል ምን እንደሚፈጠር ምናውቀው ነገር የለም። ነገ የራሳችንን ትዳር ነው ምናበላሽው ማይሆን ነገር ውስጥ ገብተን። ይሄ ነገር ደግሞ ልትረጅኝ ካልቻልሽ ምንም ነገር ማድረግ አለ። በዚህ ጉዳይ ላይ በጣም ረጅም ጊዜ ተነጋግረናል። እኔም ሰልችቶኛል። ካልሆነ ግን ምን? ካልሆነ ግን ሌላ ነገር ብናስብ ደስ ይለኛል። እንዴ ምን ማለት ነው ሌላ ነገር? ካኔ የሆነ ነገር ላይ እንደርስ ፈልጋለሁ ማለት በቃ። እንዴ እስከዛሬ ነገር የነበረው ቀልድ ነው እንዴ? ቀልድ አይደለም አሁን እንዴ በቃ ተነጋግረን ማንነስ እንኳን እኔ በደንብ ነው እንግዲህ ያሰብኩበት። በቃ ከይሩን ነገር ፈልገን ሐላል እናድርገው ምትይ ከሆነ በደስታ አቀበላለሁ። ካልሆነ ግን በዚህ ሁኔታ የኔና አንቺ ግንኙነት መቀጠል የለበትም። አባትሽን ካላናገርሻቸው ወላ ካሁን በኋላ ባንገናኝ በዚህ ጉዳይ ላይ ደስ ነው የሚለኝ። ምን ማለት ነው? ይሄ ሁሉ ነገር ቀልድ ነበር ማለት ነው? አንተ ለኔ ያለ ስሜት ያ ሁሉ የቃላት ሽንገላ ውሸት ነበሩ ማለት ነው? እወድሻለሁ፣ አፈቅርሻለሁ፣ ትናፍቂኛለሽ፣ ያላንቺ መኖር አልችልም። በጣም ትችላለህ። በጣም እንደምወድሽ እንደማከብርሽ እኮ ጠንቅቀሽ ታውቂያለሽ አይደለም? ታዲያ ቃላትህና ተግባርህ አልገናኛላ። ለዛ እኮ ነው ትዳርም ብዬ ኃላፊነቱ ስጄ በዚህ ስራ እንኳን ትዳር ብዬ ነገሮችን ሐላል እናደርግ ብዬ ታገልኩ እንደሆነ ታውቂያለሽ። ግን ይሄን ነገር ደግሞ አንቺ በኔ ልክ መታገል ማትቺ ከሆነ ነገር ማድረግ ማትቺ ከሆነ በቃ ሌላ አማራጭ ያለን ይሄ ነው። ለማንኛውም ይሄ መጨረሻ ቃል ነው። አባትሽን አናግረሽ መፍትሄ የሚፈጠር ከሆነ አሁንም አለ።
ግን ያለ ምንም ምክንያት በተደጋጋሚ እንድንገናኝ አልፈልግም እሺ የመጨረሻው ውሳኔ ከሆነ ደህና واستبكاتشنو لقلب مدانيت فوس دواء نبر ذكرنا إبادة بتام تمون نبر مسكين بجماعة شوركو نبر تلشو تلقوم قلبو صلبو نبر تماما نفسيا مداني ذا نبر انكوان فرد صلاة عم الصوكاتو قبليا بعديا تهجد صلاة ቆየኩ ምን ሳልወጣህም ምሳ ማን እዚህ በለውኩ ቀደም እንውጣ አስተልኝ እኮ አልወጣም ያልኩ ትንሽ ነገር ይቀርችብኛ ልቻልኩ እኮ አናን ደውላልኝ ስለነበረ መታ እንዳታጣኝ እኮ ነው አንተን ውጣ ያልኩ ኧረ እባክህ እና ምን ተፈጠረ አስቀይማታል እንዴ አስቀይመኛለች አዎ ምን በላ ነው እስኪ ንገረኝ አኑ ምን ነው ያዘንሽ ተመሰለሽ ምን እባክህ የጅብሪል ነገር ምንም አልያዝ ብሎኛል ባህሪው ግራ እያጋባኝ ነው ሰላም አይደላችሁም ቀደም እኮ ከምሳ በፊት መተሽ እየተነጋገራችሁ ከዛ ተናደሽ ትወጪ አይቼሻለሁ ከዛ ወዲያው 20 ደቂቃም አልቆየሽም እኔ ላይ ደውለሽ መሳስተውጣ ላገኝ ይፈልጋሉ ልክ እሱን እንደወጣልሽኝ ተጠብቀኛለሽ አንቺን ጥበቃ ነው እስካሁን ቁጭ ያልኩት ጅብሪል በቃላቶቹ በጣም እየጎዳኝ ነው እንዴት ነው ገና ለገና አባትሽን ካላናገርሽው የኔና ያንቺ ግንኙነት ያበቃለታል የኔና ያንቺ ግንኙነት አይቀጥልም ብሎ የሚለኝ እንዴ ይሄን ማለቱን አንቺ በክፋት አየሽው እንዴ እኔ የተለየ ነገር ያለሽ እሱ የተናገርሽ ከሆነ ብዬ ነው ለሰማሽ የጠበቅኩሽ ምክንያቱም እሱንም ጠይቄው ነበር ምንድነው ያናድርካት ተናዳን የወጣችሁ ብዬው ይሄንን ቃል ነግሮኝ ነበር ስለዚህ የሁለታችሁ ማንደበት አንድ አይነት ነው የሆነብኝ እሱማ በመልካም ነገር አስቦት እንደሆነ እኮ አውቃለሁ ግን በቃ ለሴት ልጅ እንደዚህ አይነት ነገር አይነገርም በጣም ነው ልቤ የተሰበረው በጣም ነው የከፋኝ ይሄን እንደ ክፋት ማየት የለብሽም ስለሚወድሽ ነው እንደዚህ አይነት ሞልተኛነት መንገድ እንሂድ አባትሽ ማወቅ አለበት ያለሽ በየጊዜው ነው የምትገናኙት በየጊዜው ነው የምትደዋወሉት ስለዚህ ይሄ በጣም መገናኘታችሁ የመጋጨታችሁ መንገድም ሊሆን ይችላል እኔ በጣም የምትገናኙት ነገር በትቀንሹስ ከዛ ግን በመልካም መንገድ ብታየው መልካም ነው መልሽ እኔ ያው እንደዛ ነው ጉዳዩ እኔ ምልህ ሴት ልጅ የምትናገራት መጥፎ አንደበት ይሰብራታል ሴት ልጅ የምትናገራት ጥሩ አንደበት ይጠግናታል ስለዚህ አንዳችን ለአንዳችን በመልካም አንደበት መቆም አለብን እሷም ላንተ መልካም መቆም አለባት አንተም ለሷ መልካም መቆም አለበት እንደዛ ካልሆነ ካልተሳሰበ ባዶ ነው ምን ያረግልናል መተሳሰብ ከሌለበት መተዛዘን ከሌለበት ምን ያረግልናል ከንቱ እኮ ነው እንደምታውቀው ነው እኮ ጨክኝባት አይደል ግን ትንሽ ጠንከር ብላ አባቷንም ጫን እንድትፈልግ እንጂ ነው እሷን ጠልቼ ይመስላል ጠልታት አይደለም ግን አንተ የምትናገራት ነገር እሷን ጎዳት አስተካክላለሁ ለማንኛውም እስኪ አገኛትና ይቅርታ ጠይቃታለሁ ኢንሻአላህ በቃ እኔ አሁን ስለቆየሁኝ ይሳብራና በምሳማ ቀደም አንተ ከወጣ በኋላ ይበላው ወላሂ ቻውሽ ኢባዳ ማልከራት በቀን በሌሊት ያ ረመዳን ያ ረመዳን ያ ረመዳን እኔ ጣጣ ውስጥ ነው የገባሁት ሄሎ ላይሉ ሰላም አለይኩም ሰላም ነው አልহামዱሊላህ ምን እባክሽ ጅብሪል እኮ ጨከነብኝ አው በቃ በጣም እያስጨነቀኝ ነው እኔና አንቺ በዚህ ሁኔታ መቀጠል አንችልም አባትሽን አናግሪያቸው እያለ እየጨቀጨቀኝ ነው አንቺ ደግሞ ፋዘርን ታውቂው የለ እንዴ የሱን ፍራቻ እኮ ሽማግሌ
ልኬ በኋላ ፋዘርሽ አዋርዱ ቢመልሳቸውስ ብሎ እኮ ነው አዎ ታውቂያለሽ እኔ ፋዘር ምን ያህል እንደምፈራው ጅብሪልን ደግሞ ማጣት አልፈልግም ግን የሰሞኑ ሁኔታው በቃ በጣም የተቀያየረብኝ አሁን ምን እንዳለኝ ታውቂያለሽ በቃ አባትሽን ደፍረሽ ማታናገራቸው ከሆነ በዚህ ሁኔታ እኔና አንቺ መቀጠል አንችልም አው በቃ አናግረሻቸው ያለን ግንኙነት ወደ ሐላል ካልተቀየረ በስተቀር የኔና አንቺ ግንኙነት ያበቃለታል አለኝ እንዴ አንቺ ደግሞ እንዴት ነው መተው ምን ያህል እንደምወደው ታውቂያለ እንዴ ምን ማለት ነው ወይ አባትሽን ወይ ጅብሪል ምረጪ ማለት ታውቂያለሽ እኔ ሁለቱንም ማጣት አልፈልግም ቆይ ጅብሪል ሽማግሌ ሲልክ አባዬ ባይቀበለውስ ጋብቻውን ባይፈቅድስ ጅብሪልን አጣውት ማለት አይደል እኔ ደግሞ ጅብሪልን አጥቼ በፍጹም መኖር አልችልም ጅብሪል ልምረጥ ብል ደግሞ በዚህ ሁኔታ ከአባቴ ጋር ተስማምቼ መቀጠል አልችልም ያ ከሆነ ደግሞ አባቴን አጣሁት ማለት ነው በዚህ ሁኔታ ውስጥ ሆኜ እንዴት እንደምሆን ጨንቆኛል በእናትሽ ሰላም አለይኩም ወአለይኩም ሰላም ምንድነው የምሰማው ማለት ምን ሰማክ ልጄ ምንም ነገር አትበልቂ ከጓደኛዬ ጋር ነው ክላስ ስለ ክላስ እየነገረች ነበር ስለ ክላስ እያወራሽ ነው የምትርበተበጭው ግልጹን ንገሪኝ ምንም የሚያስዋስሽ ነገር የለም ጅብሪል ስቲ ሰምቻለሁ አጋጣሚ ልፍ ብዬም ጆሮዬ ላይ የሰማቸው ንግግሮች አሉ ሽማግሌ መላክ ይፈልጋል ሰምቻለሁ እንዴ ያማን ነው ጅብሪል ነው ስቲ ሰማሁት ከኔ ከአባትሽ ጋር መታወዳደሩ አባቴን ማጣት ይሆንብኛል ጅብሪልን ማጣት ይሆንብኛል እያልሽ ከኔ ጋር መታወዳደሩ ይሄን ያህል እኔ ለአማራጭ የምቀርብ ሰው ሆንኩኝ ማለት ነው ልጅ አረለዛ ማለት አይደለም በጣም የሚወደው ልጅ ነው አንቺስ ትወጂዋለሽ ውሸት አልፈልግም እውነቱን ንገሪኝ እሺ ጥሩ ይሄ ጅብሪል የምትዩ ሰው አሁን ላገኘውና ላውራው ፈልጋለሁ ጅብሪልን ደዊና ጥሪው ስልኩ አለሽ መቼም ከማን ጋር ነበር ስለማን ነው የምታወሪው እሺ ስሙን ልንገርሽ እንዴ ደዊና ጥሪው رمضان يا شهر القنوت مطعمات تصل تنانتا ولت يا كويس مسلم كوان ورسام تهيرنا والو تسنابات فقول الطلت البكا خيرات يا الليلة وداج لمرتاحلت قبيا ولكنا ولفظ خيرات ሰላም አለይኩም ወአለይኩም ሰላም መቼስ አባትሽን ወርትሻቸው ነው ደወልሽ አይደል አዎ አናግሬዋለሁ እንዴ ለምትርበተበችው አባትሽን እኮ አይደለም እኔን ነው የምታወሪው በቃ እና ብሎሃል ሊያገኝ ይፈልጋል ኧረ ተይ በቃ እመጣለሁ መቼ ነው የሚፈልጉኝ አሁን ከጀልክ አሁን አሁን እሺ ስራ ላይ ነኝ ግን ችግር የለም አስፈቅጄ እመጣለሁ በቃ ለቀን አስፈቅጄ አሁን መጣሁ አሁን እመጣለሁ እሺ በቃ ውጪ ጠብቀሃለሁ يا شهر رمضان وسورات نبر يا توبة استغفار سلام ورنبر
ሱና ፈርድ ነበር ሙሴ የአኑ አባጠርቻለሁ እና እሳቸው ጋር ደርሼ እስክመጣ ሲልኬጅ ቤት በኩል እንደሆነ የለኝ እሺ አይላለው እንጨርሼ ሊዶ ለሱ ጋር ወይስ ያስቸኳይ አይ ቦታው ብቻ የለኝና እኔ ሰራዋለሁ ስመለስ እሺ ኢንሻአላህ ጥሩ ነገር እንደሚሉኝ ተስፋ አደርጋለሁ ይቅና እንግዲህ ገርቷት ከሳት ወደ ጀነት መሸሽ የስንት ዱዓ የተገኘ ድል መሰለ እንግዲህ እንዲቀና እንደዋለና አላህ እንግዲህ ኸይር ያርግልን ለመድና አዝማዱ ያተያይክ ነበር የህዝነት የሙሐባ የፍቅር ወር ነበር ያለው ሰው ለሌለው ሀብት ያካፍል ነበር ሙስሊም ወይ ሙስሊማት ሁሉም እኩል ነበር ለዩለት ሳይገባ የከላም ሰላም አለይኩም ወአለይኩም ሰላም አልহামዱሊላህ ምን ሆነ ነው የቆየኸው ከስራ አይደል እንዴ ታዲያ አሁን ወጣት እና ያባየን ባህር እያወቅ እሺ ለማንኛውም ያለህ አንድ ነገር ላስጠንቅቅህ አባዬን ስታናገረው በጣም በተረጋጋ መንፈስ ነው ማናገር ያለብህ ገብቶሃል አይሃኑ እንዴ ነካሽ እንደዚህ መጨናነቅ እኮ የለብሽም አባትሽ እኮ ማለት ለኔም እኮ ለወደፊት እኮ አባቴ ናቸው አውቃለሁ ዘንበሬ ደግሞ አንቺ ማከበር ከሆነ እርሳቸው ማክበር አለብኝ አይደል አውቃለሁ ነገር ሊያስጨንቅሽ እኮ አይገባም ነገር ግን ይኸውልህ ያባዬ ባህሪ ትንሽ ከባድ ነው የሆነ ኃይለ ቃል ይናገራል ግን ምንም አይነት ኃይለ ቃል ቢናገር መታገስ ነው ያለብህ እሺ አንተ የምትሰጠው ምላሽ እሱ ለሚሰጠው ምላሽ ወሳኝነት አለው አብሽር አብሽር እንደውም እንደዚህ ከምትጨናነቂ አንቺ እኛ እስክናወራ ዱዓ ብታደርጊ እሺ አረጋል ናሺ የኢባዳ አዝመራ ያዘፈሩብህ በወር 60 ጊዜ የሚያከትሙብህ ስትመጣ እጅግ ናፍቀው የሚቀበሉ ቆመው አደግድገው አስተናግደው በለቅሶ በፋርሳ ነበር ሲሸኙ ያ ሸኽረ ረመዳን ያ ሸኽረ አልፈላህ የቂያም ቀን አላህ ዘንድ አስታራቂያችን አለይታ ዋቢያችን ዋስተበቃችን ለቀልብ መድኃኒት ፈውስ ዳዋ ነበር ዚክርና ኢባዳ በጣም ጥሞን ነበር መስጊድ በጀማ ሽርኮ እሺ ጅብሪል ማለት አንተ ነህ አዎ ምን ያህል ጊዜ ነው የምትተዋወቁት አይ ከተዋወቀን እንኳን ትንሽ ጊዜ ሆነና ተሐጁድ ሶላት እሺ ስለዚህ ለመጋባት ወስናችኋል ማለት ነው ኢንሻአላህ አላህ ከፈቀደ እና እርሱም ከፈቀደልን ኢንሻአላህ ምን ያህል ትዋደዳላችሁ በጣም ነው የምንዋደደው በጣም ነው ማፈቅራት ከሷ ጋር ባልና ሚስት ሆኖ መኖር ከሷ ጋር ትዳር መመስረት በጣም ትልቅ ፍላጎት አለ ምኞትና ፍላጎት አይከለከልም ግን ፍቅር ብቻ ለትዳር መሰረት ነው ብያለሁ አንዳንድ ሰው ምናልባት አጋጥሞ ከሆነ የአብዛኛው ሰው ታሪክ ከሚወደው ሰው ጋር አብሮ ተጋብቶ የኖረ በጣም በጥቂት ነው ያለው ስለዚህ ምናልባት እናንተ ውስጥ ያለው የፍቅር መሳሳብ ሊሆን ይችላል ካልተጋባን የሚል ስሜት ውስጥ ይከተታችሁ ይሄ ደግሞ ህይወት አይሆንም ፍቅር የሆነ ሰዓት ፌድ ያደርጋል የዛኔስ እሺ ስላለ ምንድነው የምትሰራው ጋራጅ ነው የምሰራው ጋራጅ በሳምንት ነው ደሞዝክ በሳምንት ነው ደሞዝ ግን ያው ጥሩ ደሞዝ ይከፈለኛል እሱን ተው በክራይ ቤት ውስጥ ነው የምትኖረው ለጊዜው ኢንሻአላህ ያው ትምህርትን ተምሬ ስለተመረኩኝ በቅርቡ ነው የተመረኩት ስራ ሳገኝ ደግሞ የተሻለ እንደሚሆን ተስፋ አደርጋለሁ ሁሉ ነገር ይስተካከላል እውነት ነው ይወልዳ
እኔ ህልምህን ሩቅ ማለምህን እኔ አልጋፋም አልጠላውም ነገር ግን እኔ እንዳባት ልጄን በምን መልኩ እንዴት አድርጌ እንዳሳደግኳት እኔ ነኝ የማውቀው ለልጄ የሚገባትን ህይወትም ደግሞ እኔ ነኝ የምወስነው ስለተዋደዳችሁ ብቻ አንስቼ ልጄን ውሰድ አግባት ብዬ ህይወት ጀምሩ ብዬ አለ ምን ያህል ተወዳታለህ በጣም ከሚገምት በላይ ነው የምወዳት በተራሃት ፈልጌ መህር መክፈል እንዳለብህም ታውቃለህ ይሄ እኮ ያለ ነገር ነው ግዴታ ማንኛውም ሰው የሚያደርገው ነገር ነው ዲኑም እኮ ያስገድደናል ጥሩ መህሯን 500 ትከፍላለህ እንዴት ነው 500 አንስም ኢንሻአላህ እስከ 5000 ድረስ ግን እችላለሁ 500 ሺህ እኮ ነው ያልኩት አልሰማኝም ልድገመው ሰምቻለሁ አቶ ማሚ 5000 500 ሺህ እኔ እንደዚህ አይነት ገንዘብ በዚህ ሰዓት አሁን ባለውበት እድሜ እንዴት ሊኖረኝ ይችላል እሱን አሰናውት እንኳን 3 ጊዜ 4 ጊዜ ቢሆን ነው እንጂ ጭራሽ እኔ እንደዚህ አይነት ገንዘብ ግን በአላህ ተስፋ አልቆርጥም ነገር በትምህርቴም በኩል አድርጌ ተሻለ ህይወት ኖረን ከዚህም በላይ ገንዘብ እንደሚኖረኝ እርግጠኛ ነኝ በዚህ ሁሉ ተማምነው ይገባል ስለዚህ ነገ ሰርተ ስታገኝ የዛኔ ያንን ብር አጠራቅመ ሰው ሆነ ተለውጠ ስትመጣ ያኔ ጠይቀኝ ልጄ እስከዛ ድረስ ብታገባብኝ እንግዲህ እስከዛማ ካገባችማ አጣ ክፍል ነው አላህ ላንተ አልጻፈትም ማለት ነው በድልህ ማዘን ነው እና በዱንያ ምክንያት ትዳር አይሆንልኝም ማለት ነው ይኸውልህ ልጄን ዋጋ ከፍዬ እዚያ አድርሼ ዛሬ ዝም ብዬ ተነስቼ ነገ ከነገ ወዲያ ቸግሯት አባቴ ቤት ልምጣ አባቴ ይሄን አድርግልኝ አባቴ ይሄ ጎደለ ይሄን ሙላልኝ እንድትለኝ አልፈልግም ይሄንን ማድረግ የጀመረች ጊዜ አንተንም ያኔ በቁም እንደቀበረች ነው የሚሰማ ቢሆንም እኮ ይኸውልህ አስጨርሰኝ አንዲት ሴት አንድ ባል አግብቶ ከወሰዳት ቢያንስ ተመልሳ የአባቷን ቤት ልትከጅል አይገባም አሁን ካየሁት የኑሮ ሁኔታ አንፃር ግን ልጄ ያንን ተመሳሳይ ህይወት ላለመኖሯ ምንም ዋስትና የለኝም የዛኔስ በቃ ፍቅራችን አበቃ እንለያይ ይመጣል ልጄ ደግሞ በፍቺ ምክንያት ልቧ ደምጦ አዝና አቀርቅራ ማየት አልፈልግም ግን በግልጽ ምነግር ነገር ልጄ በፍጹም እንዲጎልባት እንዲያልስባት እኔ አልፈልግም ቢሆንም እኮ አቶ መሐመድ እድሜን አይተውታል በዚህ እድሜ ይሄን የጠየቁኝን ገንዘብ ማምጣት አልችልም እስኪ አንድ ጥያቄ ጠይቁት በኔ እድሜ እያሉ የገንዘብ እርሶ ነበሩት ማግኘት ይችሉ ነበር እኔ ባንተ እድሜ ያለሁኝ ያንን ያህል ብር ላገኝ እችላለሁ ባንተ እድሜ ይሄንን ያህል ብር ማንም ሰው እንዲያገኝ ግዴታ አይጣልበትም ግን አንዲት ልጄን አሁን ባለችበት ባንተ እድሜ ለማድረስ እጅግ በጣም መክፈል የሌለብኝን ዋጋ ከፍያለሁ እጅግ በጣም እናትየውን በህይወት አጥቼ ይችን አንዲት ፍሬ የእናቷን ምትክ የእናቷን ቅሪት ማስታወሻዬን እንዴት አድርጌ ነፍሴን ከስጋዬ አላቅቄ እንዳሳደግኳት እኔና እኔ የማውቀው ይችን ልጄን ደግሞ ይቺ ልጅ ለኔ ልጄ ብቻ አይደለች በሚስቴ ውስጥ በልጄ ውስጥ ሚስቴን የማይባት ልጅ መስታወቴ ናት ገና ለገና እናንተ ተዋደዳችሁ ተፋቀራችሁ
ህይወት ለመኖር ውስጣችሁ የፍቅር ስሜት አለና ተነስታችሁ ትዳር መስርቱ ብዬ ማለት አልችልም። በምልህ መህር ከተስማማ ታገባት እኔ ልሰጥ ዝግጁ። ከዛ ውጪ ይሄ እከከል ለከከል በሚመስል ህይወት ውስጥ ኑራ ልጄ ነገ ተመልሳ አባቷ ቤት እርዳኝ አቋቁመኝ አግዘኝ ለአንድ ልጅ አንሺ አይደለም። ይሄንን ያደረገች ቀን ግን እኔ ለልጄ እጄን መዘርጋት የጀመርኩ ቀን አንተን በቆመህ ነው የምቀበርክ። የበታችነት ስሜት ይሰማል። ስለዚህ በጊዜ ብጤህን ፈልገህ ከሚመስል ጋር ህይወትን ብትጀምር ጥሩ ይመስለኛል። ስለዚህ የሚቀየር ሐሳብ ከሌለ ምን ሊደም እንግዲህ ፍቀዱልኝ። አዎ በዚህ ልክ ከተረዳኝ ደስ ይለኛል። ይሄን በማለቴ ደግሞ እንደ አንድ ወላጅ እንደ አንድ አባት አቋሜን ያስኩኝ እንጂ እኔ ክፉ ሰው ሆኜ አይደለም። በቃ የኔ የመጨረሻ ውሳኔ ነው። ከዚህ በላይ ምንም ልናወራ አንችልም። እሺ ግድ የለም የተወሰነ ጊዜ ነው። ከተወሰነ ጊዜ በኋላ ልጄም ይሄንን የምትወደው ልጅ ከልቧሽ ቀንጥላ ማውጣት ትችላለች። እስከዛ ግን ምናልባት ህመሙ ይበረታባት ይሆናል። አጅሬ ሲለቀቅ ከታሰረበት ባያገረሽበት በሸዋል ወራት ሰላም ሰፍኖ ነበር ከተማ አገር ቤት። ጅብሪል አንተ ጅብሪል አረባክ ቁምና አናግረኝ። ጅብሪል ምንድነው የምትፈልጊው? ምንድነው ከዚህ ምን ቀረሽ? እያናገርኩ አይደል እንዴ? ምንድነው የምታናግሪኝ? ከዚህ በኋላ በቃ ጉዳዩን እኮ ጨርሰን መጣን አይደለ? በቃ እኔና አንቺ ነገር እኮ አበቃለት አይደለ እንዴ? ምንድነው የፈለግሽው እንዴ? ምን ማለት ነው አበቃለት? ቀላል ነገር መሰለህ እንዴ? እንዴት ነው በቀላሉ አበቃለት የምትለው? ቀላል ነገርማ ባይሆን ይሄ ነገር እንዳይፈጠር ታደርጊ ነበር። አስቀድሜ ነግሬህ ነበር አይደል አባቴ ምን አይነት ሰው እንደሆነ? ታዲያ አስቀድመሽ እኮ የነገርሽኝ አባትሽ እንደሚድሩሽ ለጥሩ ሰው እንደሚድሩሽ እንጂ እኮ እንደሚሸጡሽ አይደለም አይደል? ምን ማለት ነው? ምን ማለት ነው? አንቺ ቆይ ለአባትሽ ብቻ ነው እንደምትከራከሪው? እኔም እንደወደፊት ባልሽ እኮ ልትከራከሪልኝ ይገባል። ገንዘብ እንደሌለኝ ፍቅር ብቻ እንዳለኝ አትነግሪልኝም? ምን በቻልኩት መጠን ትንሽ ገንዘብ ነው 500,000 ብር ከታ መጣለሁ። ጅብሪል በቻልኩት መጠን የቻልኩትን ለማድረግ እየሞከርኩ ነው። አሁንም ቢሆን እሞክራለሁ። ምንድነው የምትለኝ? አንቺ እየሞከርሻለሽው አባትሽን ማናገር መፍራት ብቻ ነው እንጂ እኔን ወገነሽ አንድም ያደረግሽው ነገር የለም። ስለዚህ ይሄን ነገር አንቺ አትፈልጊውም ማለት ነው። እኔ ብቻ መታገል ያለብኝ አይመስለኝም። ከዚህ በላይ ምን እንዳደርግ ነው የምትፈልገው? ይኸውልሽ እኔ የማውቃቸው አባቶች ልጃቸውን መዳር እንጂ መሸጥ አይፈልጉም። ለማንኛውም ጨርሻለሁ። አዲስ ነገር ከሌለ እንዳትፈልጊኝ እንዳትደውይ። ስማ እንደዚህ ልትናገር አትችልም። ምንም ቢሆን አባቴ እኮ ነው። يا شهر القنوت مطعمات سنل تنانتاولت يا كويس مسلم انكوان ورسامت تهيرنا والو تسنابات فقولان وطالت البكا وخيرات አቡ ቀስበላ ምንድነው እንዴ? እያያ ታስረም እንዴ? እጅን እኮ ቀረጠፍ እጅን ወደዛ ታረግን እንዴ? ምንድነው እንደዚህ ይመስላል? በደንብ ነው ማትይዝልኝ። ለምን አንሰራም? በእናትህ እንዴ እኮ በደንብ አትይዝልኝም እንዴ? እዛ ጋር አስተካክለኝ ነው እንደውም በቃ አትያዝልኝ። ቶሺ ቶ በቃ ሲጀመር በዚህ ልብስ ነው እንዴ እንትን ቀይራ አሰራም እንዴ? እንዴት ነው መምራት ሰራም ጋር ቀይራ አገባም እንዴ? በዚህ ልብስ ነው እንዴ? በነጭ ልብስ ነው ስራ ቦታ መገባው? ወይ በትክክል አልያዝልኝ። ኢባዳ ማልከራት በቀን በሌሊት
يا رمضان 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 أجري سلكك كتاسرابد بايا قرشبات بشو ምንድነው አንተ በአግባቡ እንደመስራት የምታለቃቀሰው እዛ ጋር ነበር ወድ ሴት ይተያየቅ ነበር أعوذ بالله من الشيطان الرجيم أنت صايو ከባድ ነው ቤትም አልገባልከኝ ቡናው ላፍላልህም ስለህም ቢያልክ እንግዲህ አይ እንትኑን ፈልጌው ንፋሷን ፈለኳት ትንሽ ፀሐይ ውጪ እንተናለኝና ለዛ ነው ምንድነው ምንድነው አንገብግበሽ እንደዚህ የጠራሽኝ ጉዳይ ምንድነው ምን እባክህ አጎቴ እስከዛሬ ድረስ ካባ ደብቄ ቆየሁት ጉዳይ እኔና ጅብሪል ያለን ግንኙነት እስከዛሬ ሁሉንም ነገር ላንተ ሳማከረህ ነው የቆየሁት አሁን ግን ሁሉም ነገር ሊበላሽ ነው ጅብሪል ግንኙነታችንን ወደ ሐላ ለመቀየር ፈልጎ አባን አናግሮት ነበር ሁሉም ነገር ሊበላሽ ነው ምን እንደማደርግ አላውቅም ሃናን እኔ እኮ ነግሬሽ ነበር ከመጀመሪያው እማይሆን ነው ሊሆን የማይችል ነገር ነው ብዬ ነግሬሽ ነበር ግን ልትሰሚኝ አልቻልሽም እንደዚህ አይነት ነገር መጣ ቆይ ግን አጎቴ አባ የጅብሪልን የትዳር ጥያቄ ካልተቀበለ እኔን ለማን ለመዳር ነው ያሰበው ለማልፈልገው ሰው ለማላቆ ለማልወደው ሰው ለማን ይድረኝ አስበው ነው ለማንስ ቢደርሽ ሃናን ምን ነካሽ አባትሽ እኮ ነው የከፈለልሽን መስዋዕትነት ረሳሽ በጭራሽ አልረሳውም ታዲያ ምንድነው የምትዩ ይሄ ሰውዬ እኮ እናትም አባትም ሆኖ ነው ያሳደገሽ ማንንም እኮ እንደዚህ አያረግም ላንቺ ጥሩውን የተሻለውን በዱንያም በዲንም የተሻለውን ገባሽ አይደል የተሻለውን ሲመርጥልሽ ደግሞ አንቺ አህለን ወሰህለን እሺ ብለሽ መቀበል ነው ማንነኝና ነው አንቺ እንትምትዩ ሃናን ልጅ ሆነሽ እኮ ያየውን ፍዳ ያየውን አበሳ ታውቂያለሽ ካደግሽ በኋላ አሃ መጎረሙስ ነው ተጎረመሰ ማለት ነው ወይንስ ምንድነው አጎቴ አይደለም ዛሬ ወንድ መጣና የአባትነት ሚናው ተረሳ ላንቺ ሲላር እንዴ አግባ ሲባል እምቢ ብሎ ይሄን ሁሉ ጊዜ ቆየው አያቅም ነው እኔ ማቆም ማለትሽ ነው ተሳስተሻል ሃናን ተሳስተሻል ተመልከች አንቺ ስትወለጂ ነው እናትሽ አምር የሆነችው በዛን ሰዓት ማን ነበረለት ብቻውን ከአላህ ጋር ብቻውን አፈር ከድሜ ግጦ ያሳደገሽ ዛሬ ፍቅር ምናምንቴ የምትሆኑት ነገር መጣና አባትነት ሚናው ተረሳ አረ እንደዛ አይደለም እና ምን ማለትሽ ነው ምን ለማለት ነው አጂብ ነው ይገርማል እንዴት እንደዚህ ታስቢያለሽ አንቺ እንዴ አባትሽ እኮ ነው መሐመድ እኮ ነው አረ ይገርማል ሱብሃንክ ምን ነካሽ አደግሽ ማገናዘብ ጀመርሽ ስለ ትዳር ማሰብ ተጀመረ አልቃወምም እሱን ግን አባትሽን ደግሞ እንዳዘነጊ ተግባባ አጎቴ እኔ እኮ አባቴ ለኔ ያደረገውን ነገር ሳላውቅ ቀርቻ አይደለም አውቃለሁ ለኔ ብሎ ስንት ነገር እንዳሳለፈ እናቴ ከሞተች ጊዜ አንስቶ እዚህ እድሜ ላይ እስክደርስ ድረስ ለኔ ብሎ የከፈለውን መስዋዕትነት ሳላውቅ ቀርቻ አይደለም እንዳልከው ሌላ ህይወት ያማረው ሌላ ህይወት ሳይመሰረት የኖረው ለኔ ብሎ እንደሆነ አውቃለሁ ሲቀጥል ደግሞ ጉርምስና ያልከው ነገር እንደዛ አይደለም
እንዴ እንደዛ ቢሆን ኖሮ እኔ እኮ ከጅብሪል ጋር ግንኙነት ገና ሀብዬ ስጀምር እንኳን ላንተ አሳውቄህ ነው አይደል እንዴ ሁሉንም ነገር ያው ካባ ጋር ያን ያህል በግልጽ ስለ እንደዚህ አይነት ነገር ስለማንነጋገር ላንተ ሁሉንም ነገር አሳውቄህ ነው ሁሉንም ነገር ታውቃለህ ግን ደግሞ ማደግ አይቀርም አድግ ያለው ትልቅ ሰው ሆኛለሁ እኔም የራሴ ህይወት አለኝ የራሴ የምለው ሰው ይኖረኛል እኔ ግን አባ ያንን መቀበል ካልቻለ ምን ማድረግ እችላለሁ አጎቴ አሁንም ቢሆን አንተ እንድታናገረው ፈልጌ ነው የጠራውክ በምን አይኔ ምን ብዬ ላናግረው እንደማይሆን እያወቅኩ እማይሆን ነገር ላይ እንዴት አድርጌ ዘው ብዬ መገባው ግን አጎቴ መሞከር አይከፋም ይቅርታ ጅብሪል ተቆጣው አይደለ ደሞኮ ያው እኔ ካለን ቅርበት ምርጥ ጓደኛዬ ስለሆንክ እንደ ወንድሜም ስለማይ ነው ደሞም ከዚህ ቀደም እናቴ ታማኮ ሰበብ ይሆንክልኝ አንተ ላንተ የደረሰን ዕቁብ ነውኮ ላንተ ድሉን ይሰጠህን ልታገባም ስለሆነ የተባለው ያንተ እናት ህይወት ይቀድማል ብለ ለኔ ያሸጋገርከው ስለዚህ እኔ እናንተ መሃል ብዙ ነገሮች አሉ ከጓደኝነትም እያለፈ ስለዚህ ቅድም አንድ ነገር ከነ ልብስ ገባ ሳትቀይር ገባ ተናደርኩኝ ሲቀጥል ደግሞ በደንብ ያስክልኝ አይደለም ሐሳብ ሌላ ጋ ነው አሁን አለቃችን ቢመጣ እዚህ ሰዓት ላይ ምንድነው የሚለው ልብስ አስቀይር ምን ሰራው ጋራጅ እንጂ ከግሪስ ጋር ነው የምንጨመላለቀው ወርቅ ቤት አይደለም ምን ሰራው ዛሬ ሙድህም ደግሞ ሁኔታም ትክክል አይደለም ለዛ ነው ስራውን አቁሙ ያልኩ ምንድነው እንኳን ምን ማለት ነው ከመጀመሪያም ጥፋቱ ነው አቀሜን ማወቅ ነበር ይሄ ነው የተጨረጨረው ታውቃለህ ካናን ጋር ጣላችሁ ለካለ ገዛ ነበር ይልኩ ታውቃለህ ምንድነው እንኳን ምን ሆነ ነው እስኪ በእናትህ ለካ ገንዘብ ከሌለህ ምንም ማፍቀርም ማግባትም አትችልም አረ ትችላለህ ገንዘብ ሳይኖር ማፍቀር ትችላለህ ምንም ማድረግ አትችልም ገንዘብ ከሌለህ ምንም ማድረግ ግን የሚጋ ፍቅር ያለ መስሎኝ ሁለት አባቱ ከተዋደደ ሁለት አባቱ ከተፈቃቀረ ድሮም ነው ነገር መጀመር ፋቀው ነበር ባክ ምንድነው የተፈጠረብህ ለምን ግልጽ ማታረገው ምን ተናግረውክ ነው እኔማ እኮ 500 ሲሉኝ አረ አይሆንም 500 ያንሳል ከየትም ብዬ እስከ 5000 ብር ሰጣለሁ አልኩ የማለት ለካ እነሱ 500,000 ነው የሚፈልጉት 500,000 የምን 500,000 ብር ከፈላሉ አናን ለሞሰድ 500,000 ብር ከፈለ ከነ ወርቋ ከነ ልብሱ ከነ ድግሱ አንድ ላይ ማለት ነው አይደግም ምንም የመህር ብቻ 500,000 ብር ከፈላሉ ይሄ ታዲያ ምንድነው የመህር ብቻ 500,000 ብር ተብሎ ይታወቃል እንደዚህ ልጅቷን አልፈጠህም ማለት ነው ዞሮ እንጂ ምን ደሃ ነህ ማለት ደብሯቸው ነው እንደዚህ አላስታውቅም አይደለም 500,000 ብር 5,000 ብር ሊኖረኝ እንደማይችል እኮ ያስተገል ልጅቷን አልፈጠህም ለደሃ ልጅን አልደረም ዞሮ ደሃ 500,000 ብር እንዴ ተብሎ ይታወቃል እንደዚህ አይታወቅም ያው ደሃ ማለት ደብሯቸው ነው በሸሽ ነበር ሁሉን አስታራቂ አይበጭባይ ነበር ዘመድን አዝማዱ ያተያይክ ነበር የዝነት የሙሐባ ሴት ልጅ እኮ ራሷን አትድርም አጎቴ እኔ እኮ حرام ላይ ልደቅ አይደለም ያልኳችሁ ህይወቴን በሐላል ልጀምር ነው ያልኳችሁ ለምንድነው እምቢተኛ እየሆናችሁ ያላችሁት እኔ ግን አጎቴ አባን በቻልኩት አቅም ለማሳመን እሞክራለሁ ያ የማይሆን ከሆነ ግን ራሴ በመወስነው ውሳኔ በምንም መልኩ አልጸጸትም ውሳኔ ስቲ አግባ ብሎ ዘመድ አዝማ ሲጨቀጭቀው እንቢ ያለው ላንቺ ሲል ዛሬ አንቺ ተነስተሽ የራሴን ውሳኔ ወስናለሁ ስቲ ይሄንን ትያለሽ ቢጠብቅ
አጎቴ እኔ እኮ ምንም አይነት ውሳኔ አይደለም ተይ መሐመድ እኮ ነው መሐመድ እንዴት መሐመድ ላይ እንደዚህ አይነት ነገር እንዴት አስቻለሽ አንድ ወንድ ቢሄድ ሺህ ወንድ ይመጣ አንድ አባት ቢሄድ ግን አባት አይመለስም እናትሽን አጣሻል ሌላ እናት አግኝተሻል ሄደች አለቀ እናት ሄደች ተመላሽ የለም አባት ሄደ ተመላሽ የለም ወንድም ቢሄድ በወንድም ይተካል ጅብሪልሽ መጥዩ ቢሄድ ሌላ ሺህ ጅብሪሎች ይመጣሉ አባትሽ ግን ቢሄድ ሌላ አባት ተገኘ አጎቴ እንደዛ ለማለት ፈልጌ አይደለም ተይ ሐናን ጅብሪልንም ቢሆን እኮ በኢማኑ ነው የመረጥኩት በሌላ አይደለም እናንተም እንደዛ አድርጋችሁን ያሳደጋችሁኝ ላንተ እንኳን ምን አይነት ሰው ነው ስትለኝ ኢማን ያለው ሰው ነው ስልክ ማሻአላህ አላህ ሐላል ያድርገው ነበር እንዴ ያልከኝ እና አሁን ለምንድን ነው ወደ ሌላ ነገር የምትገፉኝ ለምንድን ነው حرام ላይ እንድወድቅ የምታደርጉት እማይሆን ነገር ላይ እንዴት አድርጌ ዘው ብዬ የምገባው ግን አጎቴ መሞከር አይከፋም ካልሽ አናግረዋለሁ አንቺ ካልሽ አናግረዋለሁ ግን እሺ ምን አይመስልኝ የብላይለት እኔ እሳቸው ለደስ ባለ ተውጥቼ ልክልኳን ነግሬያት ነው የምትወዱ እሷን አስከፋዋት አስቀየምኳት እያልከ ነው ሐናን ምን ታውቃለች በዚህ ጉዳይ ላይ እሳቸው የተናገሩን እሷ አይምር ብትወደኝማ ይሄን ነገር ማስተካከል ቀላል ነው እንጂ ማቁ ማንንም ሳያገባ ማለት ሐናን እኮ ልጅ ነች እሷ ምን ታውቃለች እኮ እነሱ ካልተረዱ ማንንም ሰው ያገባ ማለት ነው በዚህ ሰዓት እሳቸው የተቆጡትን እሳቸው የተናገሩትን እሷን የምትናገራት የምታስቀይማት እሷ ምን አለች እሷ ማስተካከል ትችላለች ምን ታስተካከል ተፈራቸዋለች እንዴ አባቷን እንዴት እንደምትፈራ ታውቃለህ ነግራለች አናቅም እንዴ እሳቸው ተጨነው ልጆቻቸው አባቶቻቸውን ተጨነው ነው እንጂ ሰው እየተቻችሎ የሚኖረው ማንንም ሰው እኮ አይጋባም ማለት ነው በዚህ እንደምትወድ ታውቃለህ ወደኛማ ኖሮ ይሄን ነገር ታስተካክል ነበር እኔ ወደዋለሁ እሷ ተማምኜ ነበር ቢያንስ እንኳን ፍቅር ቢኖር እሷ ጋር ይሄን ነገር ታስቀር ነበር ይሄን አንደበት እኮ እሷ አይደለም ያለችው እሳቸው ነው ያሉት እሳቸው ያሉትን ደግሞ ሌላ ሰው ተለቅ ያለም ሰው ቢሆን ልከን እኮ እንዲያስተካክሉ እንደዚህ እንደማይባል እንደምትዋደዱ ይነግሯቸዋል ሌላ ሰው እኮ ይቆጣቸዋል እንደዚህ በመህር ጉዳይ ስንት ሰው ህይወት የተበላሽ ሴቶች እኮ ካላገዙን እኮ እኛ እነሱ ከኛ ጎን እኮ ካልቆሙ እኮ እንደኔ አሁኑ የሁሉም ሰው አላማና ተዳርኩ ተበተኑ ነው የሚወርቀው ማለት እንግዲህ ለገንዘብ እስኪኖረኝ ምን ያህል እንደሚሆነ ይታወቃል እውነት ነው አባቶች እናቶች እንደዚህ ነገር ይሳሳታሉ ልጆቻቸው ወደ ተሳሳተ ጎዳና ይወድቁባቸዋል በየቤቱ የሚታየው ኬዝ ነው የሚታየው ጉድ ነው እኮ ግን እሳቸው ተሳሳቱና እሷን ማስቀየሙ ምን አመጣው 5 ብር ሳላወጣ እኔ ቤት ያስገባታል በደንብ አድርጌ ነው ማስቀየም የምታስገባትን በስነ ምግባሩ በቃ ህግን በተከተለ ሁኔታ ባህል ወጉን በተከተለ ሁኔታ ማስገባት ያለበት እንዴ ዝም ብለ ሰው ተጣም ተስቀየመው ይላከኝ በደንብ ነው ማስቀየመው እንዴ ትልቅ ሰው እንልካለን እኛ የሚቆጣቸው ሰው እንልካለን ያሳያቸዋለሁ ለማንኛውም ስራ አቁመናል አይደል ስራ እንመለስ ደሞ አሁንም ቀይር ለብሰን ፈርዱም ሰባ ነበር አንዱ ለይለተል ቀድር አንድ ሺህ ነበር መልካም እሺ ሁሴን ዛሬ ኬት ተገኘ ከብዙ ጊዜ መጥፋት በኋላ ዛሬ ማሻአላህ ብዙ ጊዜ በስልክ ነው ዚያራችን አዎ በርግጥ እቺ ዱንያም ናት ታሯሩጠናለች ሀቅ ነው ይሁን አልহামዱሊላህ ምን ልታዘዝ አስፈላጊ ነው በጣም ባስቸኳይ ፈልጋለሁ ባልከኝ መጣሁ እንግዲህ ካንተ ከወንድሜ የሚበልጥብኝ ነገር ስለሌለ ይኸውልህ ማሜ ምን መሰለህ አማላጅነት ተልኬ ነው እኔ ጋር አንተው ጋር እሺ ማሻአላህ ማን ይላከ በምን ጉዳይ ያንተው ነች ይላከች
ጣፋጭ ማረ ወለላ ሀናን ናት። እሺ ምን ይሁን ነው የምትለው? ያው ጉዳዩን ታውቀዋለህ። እንደ አዲስ ማውራቱ ጉንጭ ማልፋት ነው የሚሆነው። እኔ ሁሴን በኔ በኩል ያለኝን የመጨረሻና የማይታጠፍ ቃሌን ሰጥቻታለሁ። እሱን ፋይል እዛው ዘግተን ጨርሰናል። አንተንም ማድከም አልነበረባትም፣ አይጠበቅባትም ነበር። እሷም ሀያ አርጋ ነበር። ግን ምንድነው ምክንያቱም ማወቅ ፈለኩ። መሐመድ እንደዚህ አይልሽም ብዬ ነበር የመጣሁት። አው የሚሆን ሰው ቢሆን ኖሮ እኔም እምቢ አልላትም ነበር። ግን በኔ መስፈርት በኔ ሚዛን የሚሆን አሱ አይደለም። ስለዚህ አልፈልግም፣ ትዳሩ ይቀር። ፍቅር ብለው ይሉት የጀመሩት ነገር መቆም አለበት። ህይወቱን እኔ በፍጹም አልፈልግም። ከሱ ጋር አብራ እንድትሆን አልፈልግም። ይሄ የኔ አቋም ነው። እና ይሄንን አስበህ ነው ማሜ 500 ሺህ ብር ሙሉ የጠየቀው? እውነቱን ንገረኝ ካልከኝ ምህር 500 ሺህ ብር እንዲከፈል የጠየቁትም ከህይወቷ እንዲወጣ ነው። 500 ሺህ ብር መክፈል ካልቻለ ከህይወቷ መውጣት እንዲችል ነው። አረ መሐመድ ሌላ ሰው ሆነህብኛል። ምክንያቱም መክፈል ስለማይችል። መሐመድ ምን ነካ? ስንት ነገር ሆኖ የሚመጣው። እቺ ግን በክብር ነው ከቤት ይልውጣ ያለችው። ይሄም ልጅ ቢሆን ማሻአላ ኢማን ቢኖረው እንጂ እንደዚህ አይነት ነገርን መጥቶ አንተን አይጠይቀ። አንተ እኮ አሻፈረኝ ብለህ 500 ሺህ። አረ ማሜ እኔ ይሄን ካንተ አልጠበቅኩ። ካንተ የማይጠበቅ ነገር ሁሴን፣ ሀናንን እንዴት አድርጌ እንዳሳደግኳት በምን መልኩ ዛሬ እዚህ እንደደረሰች የምታውቀው ነገር ነው። ትክክል። እናትየው በወሊድ ምክንያት ስትሞት እየወደድኳት ሳጣት አላህ ይርሐማ ሀናንን ከነስጋ ከነደሟ ነው የተቀበልኳት። ዛሬ ነፍስ አውቃ ቆማ መራበድ ለተቃራኒ ጾታ ለጋብቻ ፍላጎት መድረሷን አትይ። ሀናን ዛሬ ለኔም ልጄ ናት፣ ልጅ ናት ገና። ትላንትና በቅፍ ውስጥ ያሳደግኳት ልጅ ሆና ነው ለኔ የምትታይ። ይቺ ልጅ ዝም ብዬ አንስቼ ብሰጥ ምን አይነት ታሪክ ነው የሚፈጠረው? አስበው እስኪ ትላንትና እኔና የሀናን እናት ምን አይነት ህይወት እንኖር እንደነበረ። ከደሃም ደሃ ነበረን፣ ለፋን፣ ታገልን፣ ጣርን፣ ህይወት ተለወጠ። ያ ማለት ግን ያሁኑ ትውልድ ያሁኑ ልጅ ያሁን ጊዜ ልጅ እንደኛ ለፍቶ ህይወትን ለማቅናት የሚታገል አይደለም። በአቋራጭ ህይወትን መኖር ነው የሚፈልገው። ይሄ ልጅ ደግሞ አንድ ጋራጅ ቤት ውስጥ ነው የሚሰራው። ማሚዬ ጋራጅ መስራቱን ብቻ እኮ አይደለም፣ ጋራጅ የሚሰራው የራስ ኩርሱን ፍለጋ ነው። ነገር ግን ይሄ ልጅ ኢማን አለው። በአሁን ሰዓት የጠፋው ኢማን ያለው ወንድ ነው። ኢማን ያለው ወንድ ነው በአሁን ሰዓት የጠፋው። ይሄንን አንድ ያገኘነውን ምን አለበት ሰየው ብለን ብንቀበል። ልጄ እኮ የምታገባውን አላጣችሁም። አንድ ያገኘነውን ሰየው የሚቀበለው። ታዲያ በዚህ እልህ ተነስቶ ሐራም ላይ ቢወድቁስ? ልጄ ይሄን እንደማታደርግ እምነት አለኝ። እሱን እማምናለሁ ነው ወይስ ሌላ አማራጭ ውስጥ ትገባለች? አባቷ የምትወደውን ሰው ስለከለከላት መርዝ ትጠጣለች ራሷን። እንደዛ ነው። አስተግፍሩላህ አልዓዚም። ምን ሆነ ነው ማሚ? ይሄን ጠንቅቀህ ታውቀዋለህ አንተ። እቺ ልጅ እንደዚህ አይነት ባህሪ እንዳሌለባት ተርቢያህንም አውቀዋለሁ። በምን አይነት ሁኔታ እንዳሳደግካት አጣ ነው። ነገር ግን እሷ እንደምትለው ወደዋለሁ ይወደኛል በሚል ሂሳብ ትዳር ውስጥ ህይወት ውስጥ እንዲገቡ እኔ አልፈልግም። ለማይሆን ሰው ነው አማላጅነት የመጣው። መሐመድ ባልወልዳትም እኮ ልጄ ነች አውቃለሁ። ታዲያ ከኔ እኩል ለፍተሃል። አዎ፣ ነገር ግን የማይሆን ነገር ደግሞ አይሆንም መባል አለበት። ሐላል እንሁን ማለቱ ነው የማይሆን ነገር ማለት ነው። ያየኸው አይብ ነገር አለው? ምንም አይብ አላየሁበትም። طيب
ላግባ ብሎ መምጣቱ በራሱ ትክክለኝነቱን ያሳየኛል ማሻአላህ ግን በቃ ላግባ ያለ ሰው ሁሉ ልጅ አንስቶ ይሰጣል እንዴ ላ መከራ ችግር አይቶ ያሳደጉትን ልጅ ላግባ ላለ ሰው ነገም ሌላ ሰው መጥቶ ላግባት ቢል ለማን ነው ሰጥ እሱን አይተህ አመዛዝነህ ስለዚህ እኔ ማየት ያለብኝን አይቻለሁ በኔ መስፈርት ልጄ አትገባውም የሚል አቋም ላይ ደርሻለሁ መህር 500,000 አድርገህ ሌላው ምንድነው ከእናንተ የሚማረው ከዚህ ህይወት ምንድነው የሚማረው ሌላው ትዳር የሚባል ጋር እንዳይጠጉ ነው ቀልሉ ዘዋጀኩም እኮ ነው የተባለው ትዳራችሁን ስታረጉ ቀለል ባለ ነገር እንድንተዋወቅበት ብቻ እንጂ ነገሩቶ ነግረኛል እኮ ነኝ እንጂ ያልተረዳውክ ልጁን ለማባረር የምታረግበት ጥረት መሆኑን ገብቶኛል ነገር ግን ለሚሰማው ምንድነው የሚባል እንግዲህ ይኸውልህ እኔ ልጄን ትላንት የኔን ህይወት ደግማ የኔን ህይወት እንድትኖር አልፈልግም በፍጹም አልፈልግም ቢያንስ ከልጄ ህይወት ብትወጣ ከ15 ከአንድ ወር በኋላ ትረሷለች ከሱ ጋር ያላትን ግንኙነት አንዴ መቁረጥ ከቻለች ከዛ በኋላ ከህይወቷ ይወጣል ትረሷለች ሌላ አዲስ የህይወት ምዕራፍ ይጀምራል በቃ خلاص ሌላ ምንድነው የዚህን ያህል የሚያስጨንቅ ከላስ በቃ ሁሴን ታው ቢያንስኛ በእድሜ በሰለን አምሯችንም ብዙ ህይወትን አይቶ ለብዙ ሰዎች የምንተርፈን እንዲያስባለሁ ያንን አልከደም ስለዚህ ዛሬ ፍቅር ተብሎ የተጀመረ ነገር ነገ ህይወት ሊሆን ካልቻለ ከወዲሁ ማቆም ምንም አማራጭ የሌለውና ምንም ጥያቄ የሌለው ነገር ነው እኔ ግን አንድ ምፈራው ነገር አለ ምንድነው ተነስታ እንዳጠፋለህ አይ ሁሴን አላወቀኝም እኔ ልጄን ሳሳድጋት በተርቢያ በአደብ ያሳደግኳት ሐቅ ለእንደዚህ አይነት የተልከሰከሰና ቆሻሻ ነገር ተጋላጭ ናት ብያለሁ እሱን አምናለሁ ያሁን ዘመን ልጅ ነች በሚል እንጂ አምናለሁ እንኳን አንተ እኔ አንገቴን ሰጣለሁ ለተርቢያዋ እንዴት እንዳሳደግካት ጠንቅቄ አውቃለሁ ግን ሸይጣን ሹክ እንዳይል ዱንያ መስላ ነበር የለቢያት ወይኔ መሐመድ ልጄ ይህንን አታደርግም ብዬ በተርቢያ በኢማን ነው ያሳደግኳት ብዬ ጀማምንባት እምነት የምጥልባት ልጄ ወንድ ተከትላ እኔን ባዶ ቤት አስጣቅፋይ ጥላኝ ትጥፋ በነገሩ አደገች ነፍስ አወቀች ከአባቷ ውጪ ሌላው ዓለም ላይ ምን እንዳለ በደንብ አሳያት ስለዚህ እኔን አባቷን ጥላ ላለመሄድ ምንም ምክንያት የላት ወይኔ ጥሩ ነው እስከ ዛሬ ማታ ድረስ ቤቴ ድረስ መታ ይቅርታ ጠይቀኝ አባቴ በስተት ነው አታሎኝ ነው ይቅርታ አድርግልኝ ከዚህ በኋላ አይለመደኝም አንተ ያልወደድከውን ሰው እኔም አልወድም አንተ ያልፈለግከውን ሰው እኔም አልፈልግም ብላ እርግፍ አድርጋው ትታው ከህይወቷ ካላስወጣችሁ በስተቀር እዛው ተከተለው የሄደችው ያስኮበላት ወንድ ያዋጣት ግቡ ክፍት ነው አሰላሙ አለይኩም ወአለይኩም ሰላም ወራህመቱላህ እንደምን አለ ሁሴን አሚዬ አማን ነው ወይ
አልহামዱሊላህ ሰፈራቸው አዋራ ሆኗል ባክህ አንተም በሩን ዘግተህ ከውጪ ነው የሚያስታውቀው እንዴት ነው ማሜ ዛሬ ለምን ተዛቀ ወንድሜ አይደለ ዚያራ መጣሁ አይ መሐመድ ተገርማለህ ተመልከት ሲራስህን ይኸው ሲማንነትህን የቁዘማህን ውጤት ይኸው ቢስሚላህ الرحمن الرحيم አይ ሐናን ሰራች አያህ ጥቅሟን አየኸው ተመልከት ሲራስህን ይኸው ጺምህን ምን እንደሚመስል ጸጉርህን ተመልከት ቢስሚላህ ምን ጠቀመህ ሻው የተቀመህ ነገር አለ ቤት ዘግቶ በላይ ላይ መቆዘሙ ከዘመድ አዝማድ መራቁ ይሄ ነው ውጤቱ ይሄ ነው መፍትሄው ይሄ ነው ማሸሹ ያሳዝናል ለመውለድማ እበትም ትል እንደሚወልደው አሁን ነው የገባው ቢያንስ ልጄ ለቁም ነገር ብትበቃ አግብታ የተሻለ ህይወት ብትኖር የተሻለ ህይወት ውስጥ የተመቻቸ ህይወት ውስጥ ባገኛት ለኔ 70 ሳንቲም ለኔ ሽርፍራፊ ሳንቲም ተሰጠኛለች ትደጉመኛለች በሚል አልነበረ እና ምንድነው እንደዚህ ያደረገ ትልቁ ህልምና ፍላጎቴ ምን ጊዜ ቢሆን እኔ የምመኘው ምኑ ነው ምተው ንገረኝ ይሄ ነው በለኝ አስረዳኝ ይሄንን የሆነውን ነገር ንገረኝ ምንድነው የሚለው ለሷ ነግሬ ካው በፊት ላንተም ነግሬ ላስረዳህ ሞክሬ ያልተረዳችሁኝ ዛሬ ያ ሁሉ ጊዜ አልፎ ዛሬ በሪን በላይ ላይ ዘግቼ ተቀምጬ በተነፈሰውም ልትረዱኝ ትችላላችሁ ብያለሁ እሷም በሄደችበት ይቅናት በሄደችበት ወንድ ተከተላ ከአባቴ ያገባኛል ብላ አስኮብልሏት አብራው ሄደችው ወንድ እምቢታህ ነው እሷ ተከተላ እንድትሄድ ያደርጋል ይሄን እንዳትረሳ ይሄን እንዳትዘነጋ እምቢ ባትላት አሻፈረኝ ባትላት ያባትነቱን ወግ ልታሳይህ ሽምግልና ልካለህ ነበር እሱን ግን እምቢ አልክ ምን ትሆንቺ ልጅ ምን ታርግቺ ልጅ ቁጭ አርጋት እንደ ሐውልት ለማን ያስቀመጥካት ኢማን ያለው መጣ ምንድነው የፈለከው ገንዘብ ነው ገንዘብ ማንን ሲያሳድጋየ ገንዘብ ኖራቸው ኢማን የሌላቸው የት እንደደረሱ አይተናል ኢማን ኖራቸው ገንዘብ የሌላቸው ግን የት እንደደረሱም አይተናል መሐመድ እኔ እኮ ካንተ አልጠብቅም ይሄን አሬ እኮ ነህ ምሳሌ እኮ ነህ አንዱ እንደሜ መመኪያ ያልኩ ካንተ እንደዚህ ነገር لا حول ولا قوة إلا بالله منك محمد ልጄ እንደዚህ በቁሜ ቀብራኝ ትጣፋለች ደብዛዋን ታጣፋለች የሚል አንድ ቀንም ጠብቅ ያልከኝ ነበር አሁን ሁሴን እባክህ ውስጥ ባይጠፋም ያዳፈንኩት ረመጥ እሳት አለ ያንን እሳት እየቆሰቆሳችሁ እባክህ አታሰሙኝ በቃ ዝምታ ነው የምፈልገው ረመዳን ነው በቃ ተውኝ እንዴት እንተውሃለን እንዴ ማንም ነህ እንዴ አንተ ለልጅህም ቢሆን ውድ ነህ ለኛም ቢሆን በዛው ልክ ማን ያውቃል እሷ ጋር ያለውን ሐቁም ያውቀው እሷና አላህ ናቸው
አዎ ይቅርበል ማሪ ጌታ አለን አንተ ከጌታ ትበልጣለህ ይቅርታ ላለው አፉ ይቅርበላት ልጅህ እኮ ነች ያየውን ስቃይ እንዴት ትረሳለህ አንተ መርሳት የነበረብህ ሰው ነህ ጨቅላ ከነ ደግሞ የተሸከምካት ልጅ ዛሬ ለብር ብለህ ለጠፊ ብለህ ለዱንያ ብለህ አይ መሐመድ እኮ ነህ በሰፈሩ ተከበርክ አለ የተባልክ ሽምግልና ምትሄድ ምን ያረጋል ለልጅ ማቶን ከሆነ በየሰው በሽምግልና ብትሄድ ምን ዋጋል ሰውን ብታሸማግል ምን የሚጠቅም ነገር አለ ለራስህ ካልሆንክ ለስጋ ካልሆንክ ላብህን ጠፍ ካረክል ለሷ ያልሆንክ ምኑን መሐመድ እስቲ ወደ ራስህ ተመለስ አስታውሳት ሁሴን በዚች ልጅ ጉዳይ ከዚህ በኋላ መነጋገር አልፈልግም እኔ ውስጥ እሷ ነገር ቦታው ተቀብሯል እሷንም ከአባትነት ከልጅነት ክብር ዝቅ አድርጊያት ከውስጥ ይፈቅያታል አላሁ አክበር እኔ ይሄን ካንተ ልስማ ካንተ ነው ይሄ ቃል የሚወጣው መሐመድ ወንድሜ ሆይ ተረጋጋ አንዳንዴ የምንወስናቸው ውሳኔዎች ይጎዱናል ልጅህ ምን ላይ ነው ያለችው እውነት አንተ እንዳልከው ያደረገች ነው ወይንስ አንተ ካልከው ውጪ ሆናለች ያንን ሚሊዮን እኔ ካልኩት ውጪ ሆና ሳይተኛለች ኢንሻአላህ ነች ደሞ ነች ነው ወንድ ተከትላ ረግጣኝ አላህ ነው የሚያውቀው እሱን ተው መሐመድ ተው ወንድሜ ሆይ ተረጋጋ ማረፍ ፈልጋለሁ በቃ ብዙ አውርተናል ረመዳን ደክሞኛል በቃ ከዚህ በላይ በዚህ ነገር ላይ ተነጋግረን ወንድሜ አንተን ማስከፋት አልፈልግም መርሐባ አፉ በለኝ ማረፍ ፈልጋለሁ በልሽ አፉ በለኝ ዋቢያችን ዋስተበካችን ለቀልብ መድኃኒት ፈውስ ዳዋ ነበር ዚክርና ኢባዳ በጣም ትሞን ነበር መስጊድ በጀማ ሽሩ ያ ሸኽረ ረመዳን ያ ሸኽረ القنوت ወይኔ ጅብሪል እንደ ሴት ሁሌ ቀን የማይሞላለት ሰው ውሽ አንተ ጅብሪል መቼ ሆነስ ያውን ከሱ ጋር እንደዚህ ሁለት ነፍሶኝ እንኳን አይከብደውም ትንሽ አስቆምኩሽ አይደል አፉ በይም ባላ አስቆምኩሽ አይደል ምን እያረክ ነው ውስጥ አብሽር ጉድ እያልኩ እኮ ነው አሁን አባትሽም ጋር ለምንሄደው እንዴዳ በቃ ምንድነው የምንሄደው ሂድ ጃኬት ለብሰና እንደዚህ ሆነን እንዴ በቲሸርት የምትሄደው ቢያንስ ትልቅ ሰው የሚያስመስልን ጃኬት ለብሰና ደሞ ስጦታውስ ለአባዬ ገዛ ነው አንዴ ቀልቤን ወስድሽ እኮ እያስቸኮልሽኝ በቃ እሺ መጣሁ እሺ ለማንኛውም እየሄድኩ ጠብቀሃለሁ እሺ ተዳዳው الاستغفار يا شهر القدر يا شهر البركة شهر المتجر ممتاز دق نبر ما يربال نبر يا شهر رمضان وسورات نبر يا توبة استغفار يا سلام ونبر السلام عليكم أبا نبر فرد سبع نبر عبد ليلة القدر عند شور نبر ملكام لسرى أجروته من قرين بلاچون يمطاچوت ምን ፈልጋችሁ መጣችሁ ምንድነው አላማሽ ረመዳንን በሰላም እንዳልጾም ነው ምን ታረጉ መጣችሁ እኔ ሃናን የምትባል ልጅ የለችም ለኔ እንዴ አባ ምን እያልክ ነው ሞታ ቀብሬያታለሁ ከውስጤ ወጣለች
አራባ አላህን ፍራ የማይባል ነገር አትበል። አላህን ፍራ አትበይ። አላህን መፍራት ከነበረብሽ አንቺና ይሄ ወጠጤሽ ነበር። ትላንትና ለወንድ ብለሽ እንደዛ መከራይቶ ያሳደግሽን አባት ረግጠሽ መሄድሽን ዘንግተሽ ዛሬ ይባስ ብለሽ በዚህ መልኩ አባበለሽ ከቤት አስኮብልሎ ወሰደሽ። ይሄው በዚና አላህን አስቆጥታችሁ በዚና የተጨማለቀ ህይወት ውስጥ ገብተሽ በቆሻሻ ታሪክሽ ቤቴ ድረስ መጣሽ። ስለዚህ እልል ብዬ እንድቀበልሽ ነው የምትፈልጊው? ምንድነው የፈለግሽው? አባቴ ለምን አልሞተም ነው? ለምን ስኳሩ ደም ገፊቱ ለምን ጸጥ አላደረገውም ነው? አታስቢ፣ አላህ ከጻፈልኝ አጀል ውጪ አልሞትም። አንቺ ግን ለኔ ሞተሻል፣ ቀብሬሻለሁ። እንደ እናትሽ አፈር ውስጥ ባትገቢም ለኔ ሞተሻል። እንዴት ነው እንደዛ ማስበው? አባቴ እኮ ነህ። አባቴ የአባትነት ክብርና ወግ ቢኖረኝ ልጄን አልድርም ብዬ ስል በጎን አንቺ ወንድ ተከትለሽ ባልወጣሽ ነበር። ይሁን ታቶ መሐመድ፣ እኛ እኮ መጀመሪያ በሐላል መንገድም ይሄን ጉዳይ ለመፍታት ፈልገን ነበር። እርሱ ግን የመረጡት ምን አይነት መንገድ ነው? ገንዘብና ያስቀደሙት። ግን የኛን ፍቅር ኃይል የኛን አብሮ የመኖር ፍላጎታችንን ማየት አልፈለጉም። ሀብት እኮ ዛሬ ነገ ተሰርቶ እኮ የሚመጣ ነገር ነው። እኛ እርሱን አክብረን እንደ አባት ሐላል አድርገውልን መኖር ነበር የፈለግነው፣ ግን እርሱን አልፈቀዱም። ይሄው የተፈጠረው ነገር ይሄ ነው። ስለዚህ ነው ልጄን በሐላል አልድርልህም ስላልኩ አንተ ደግሞ ወንድነትን ጀግንነትን ልታሳየኝ በዚና አላህን አስቆጥተህ አላህ በማይፈልገው መንገድ ቤቴ ውስጥ ይመምክ ድፍት በል ስኳሩን ግፊቱ ድፍት ያድርግ ብለህ ልጄን በዚህ መልኩ ይዛት መጣ። ሐላል አይደለም፣ በሐላል መልኩ አይደለም። ይሄንን ቆሻሻ ህይወት ስንት ወር ሙሉ ስትጨመላለቁ የነበረው እኔስ ከኔ ከበለጠባት ወንድ እንደፈለገች ትሁን ብዬ ልጄን ሞታለች ቀብሬያታለሁኝ። አባዬ እኔ ማንንም ካንተ አላስበልጥም። ስላስበለጥሽ እኮ ነው ይሄን ልጅ አልቀበለው ጋብቻውን አልፈልግም ስል እግሬን ጠብቀሽ ወንዱን ተከትለሽ ሄድሽ። አውቃለሁ ያ ማድረጌ ጥፋት ነው። አሁን እኮ ያለፈው አልፏል። ነገሮችን ወደ ቀድሞ ሁኔታ መመለስ አንችልም። በረመዳችን ስራችንን ለምን እናበላሻለን? አፉ ብንባባል አይሻልም? እኛም ያንኑ አስበን ነው ጥፋታችን ገብቶን ይቅርታ ለመጠየቅ የመጣ ነው። እኔ አንድ ተራ ሰው ነኝ። ይቅር ብልም ባልልም የኔ ልዩነት የለው። ነገር ግን በሐላል እምቢ ብዬክ በሐራም ድንበር አልፈ አላህን አስቆጥተሃል። ለጌታስ ይቅርታ ጠይቀሃል? ኧረ አባዬ አላህን ፍራ። አይነት ነገር ነው። ምንድነው አላህን መፍራት ማለት? አንቺ በዚና ስትጨማለቂ አላህን አስታውስሻል? አባትሽ ልጄ የሚገባትን ህይወት ካላገኘች ለማንም አልድርም ሲል ከአባትሽ ቃል ወጥተሽ ወንድ ተከትለሽ ቤቱን ጥለሽ ስትወጪ ያኔ አላህን ፈርተሻል? ሰማሽ? ከአላህ ሐቅ ቀጥሎ የሚከተለው የወላጅ ነው። አንቺ ግን የኔ ማንነት የኔ ክብር የኔ ሐቅ ገደል ይግባ ብለሽ ወንድ ተከትለሽ ጥለሽኝ ሄድሽ። እናትሽ ህሞዳት ፍቅሯ ከልቤ እንኳን ጠፍቶ ያልጠፋው እናትሽን ሳጣት አንቺን ከነደምሽ ነበር ከናትሽ የተቀበልኩት። ያቺ ከነደሟ ተቀብዬ ዛሬ ነፍስ እንድታቅ ስለፋላት የነበረች ልጅ ወንድ ተከትላ ሄዳ የኔን ልብ ተሰብራለች የሚል ግምትም እምነትም አልነበረኝ። የመዋደዳችን ጥግ እኮ ነው ይህንንም ወንጀል እንድንሰራ ያደረገን እንጂ ሁሌ ላይ የተለየ ነገር እኮ ኖሮ አይደለም እኮ። ግን በጣም መዋደዳችን ጥፋት እንድንሰራ አደረገን።
እሱ ነገር ደግሞ ገብቶናል ከዚህ በላይ ግን ጥፋት መስራት አንፈልግም ባኩትን ያናን አባት በቃ ያለውን ነገር እንደ ልጅ አይታችሁ ይቅርታ አድርጉልን እኔ ከዚህ በላይ ምንም የምናገረው ነገር የለም እናትሽን ፍቅር ታስታውሽኛለሽ ብዬ ሁለተኛ ማግባት ሳልፈልግ ከልጄ ጋር ተቆራምጄ በልጄ ተወስኜ ልጄ ናት ልጄ ትዳሬ ናት ልጄ ህይወቴ ናት ብዬ ባንቺ ተወስኜ ኖርኩት ዛሬ እንደዚህ የኔን ክብር የኔን ፍቅር የኔን ልፋት ገደል ትከቻለሽ ብዬ አልነበረም ቀሪ እድሜን ይችን ከልቤ ውስጥ ፍቄ ሞታለች ብዬ መቃብር ውስጥ የከተትኳትን ልጄን ድጋሚ በህይወት መታ ሲጥ አድርጌያት እኔም ቀሪ እድሜን እስር ቤት በስብሼ ከአላህም ጋር ያለኝን ህይወት አቆሽሼ መኖር ስለማልፈልግ በገባችሁበት እግራችሁ ቀጥ ብላችሁ ውጡልኝ ከዚህ በላይ አታናግሩኝ ጾሜንም አታበላሽ ሃናን ማለት ለኔ ሞታ የተቀበረች ናት አሁን እንደጨከንክብኝ ገብቶኛል አንተንም ሌላ ነገር ውስጥ መክተት አልፈልግም ባለፈው 3 የቀረኝ ቃል ነበር እንደውስጥ ትፈቅድልኛለህ ይቀርሽ ቅራቁምቦ ካለ አንቺን ሊያስታውሰኝ የሚችል ቅራቁምቦ ካለ መጀመሪያም አንቺን ሊያስታውሰኝ ይችላል ብዬ ያንቺ ክፍል ውስጥ አልገባም አሁንም ይቀርሽ ቅራቁምቦ ካለ ለቃቅመሽ ድጋሚ እንዳትመለሽ አድርገሽ ይዘሽልኝ ውጪ ታውቃለህ ካልወለድክ በስተቀር የአባትነት ክብሩ አይገባም ወላጅ አባት ወልዶ አሳድጎ መከራይቶ ለዚህ ካበቃ በኋላ ግን ሴት ልጅ አንጠልጥሎ ከቤት ይዞ መውጣት ላንተ ቀላል ነገር ነው ስንት መከራይቼ አላገባም ብዬ ከህይወት ከኑሮ ራሴን አግልዬ የኖርኩት ግን ዛሬ ልጅን እንዲህ እንድታበላሽብኝ አልነበረም ይባስ ብለህ አይንህን በጨዋጥ በቤቴ መጣ ምንም እኮ ምርጫ ስላጣን ነው አውፍ ከመጠየቅ ውጪ ሌላ ምን አማራጭ አለ በእርግጥ የሚያስመጣ ይቅርታ የሚያስጠይቅ አይነት ድፍረት ሊኖረን አይችልም በእርግጥ ግን ምንም ማድረግ አንችልም በቃ እባክሽን ከጨረሽ ቤቱን ለቃችሁልኝ ውጡ ከጨረሽ ውጪልኝ አንተም ውጣልኝ እነሚና ታባብሱልኝ ምንድነው ነገሩ ምንድነው ቆይ በኔ መጫወት ነው እንዲያዛችሁት ምንድነው ይሆነ ያለው አባዬኛ ባንተ ለመጫወት ፈልገን አይደለም ነገር ግን ቀድም ያየኸው እርግዝና የእውነት አይደለም ውሸት ነው ሁሉንም ነገር አንተን ለማስተማር የተጠቀምንበት ዘዴ ነው እንዴት ነው የምታስበው እንዴት በዛ ሁሉ ጭንቅ ውስጥ አሳድገኸኝ እንደዛ ለፍተህ አሳድገኸኝ እንዴት እንደዚህ አይነት ያንተን ክብር ዝቅ የሚያደርግ ስራ እንዴት ትሰራለች ብለህ ታስባለህ መቼም አላደርገው እንደምታዩት ነው ያናን አባት እኛ ከዚህ ብንሄድም ግን አላህ በሚያውቀው አንድም ቀን አንድ አመት ሙሉ በአካል ተገናኝተን እንኳን አናውቅም እስካሁን አጎቷ ጋር ነበረች እኛ ግን በጣም ስለምንዋደድና ስለምንፋቀር አብረን መኖር ነው የምንፈልገው ነገሮች ምንም ቻል አድርገን ይሄው እስካሁን ቆይተን ወደ እርሱ መጣን እርሱን ማስተማር እንኳን አቅም ባይኖረን ያለውን ነገር አይተው ተረድተው በሐላል ትዳራችንን እንዲፈቅዱልን በማሰብ ነው ያደረግነው ልክ ነው ሁሉም ነገር እሱ እንዳለው ነው እኛ አባዬ ካንተ በልጠን ሳይሆን ነገር ግን በሳቱ የነበረው አመለካከት ትክክል ስላልነበር ማስተማር ፈልገን ነው ሁሉንም ነገር ደግሞ ከአጎቴ ጋር ተመካክረን ያደረግነው ይሄ ሁሉ ጊዜ አንተን ጥዬ ወንድ ጋር ሳይሆን የነበርኩት አጎቴ ጋር ነው አንተ አታየኝም እንጂ በተደጋጋሚ
እየመጣው ያንተን ሁኔታ እየተከታተልኩኝ ነው የሚሄደው። አባዬ እኔ ባንተ መጨከን አልችልም። ሁሉንም ነገር ያደረግነው ፈልገነው ሳይሆን ለማስተማር ሁኔታዎች አስገድደውን ነው እንጂማ የአባትነትን ክብር ግዴታ እኮ ለማወቅ መውለድ አይጠበቅብንም። እኔም እኮ አባት አለኝ። ደግሞ ስፔሻሊ ደግሞ ያናን እንዴት እንዳሳደጓት ጠንቅቄ ነው የማውቀው። እናቷ በወሊድ ወቅት እንደሞተች እንደናተም እንዳባተም ሆነው ለሷ ሲሉ ሌላ ትዳር እንኳን ሳይፈልጉ ሳይመኙ እንዳሳደጉ እያወኩኝ ይሄን እንዴት ልናደርግ እንችላለን? ነገር ግን አብሮ ለመኖር ካለን ፍላጎት የተነሳ ነው። ይሄንን ራሱ በማድረጋችን በጣም ትልቅ ይቅርታ እንጠይቃለን። አውፍ እንድትሉን እንፈልጋለን። እና ያናን አባት እንዴትስ በስም የማይጠራ ልጅ ልውል ይችላል? ነገር ግን ጊዜውን ያውቁታል። በእንደዚሁ በመህር ጉዳይ የተነሳ ስንቶች ናቸው ሀያታቸውን ያበላሹት? አቅማቸው ስለማይፈቅድ ሴትና ወንድ ተነጋግረው ስንት የሐራም ስራ እየተሰራ ነው። ሳይበለውና ይሄ ልጅ የእውነት እዚያው ነው የተባለው እርግዝና የእውነት ቢሆንና እርሱም እንዳሉት እኛም ሐራም ነገር ውስጥ ወድቀን የእርሱም ክብር ተነክቶ ብዙ ነገር ነበር የሚፈጠር። ነገር ግን እኔም እኮ እህት አለኝ፣ እንደነገርኩትም ደግሞ አባት አለኝ። አባትን ክብር አውቀዋለሁ። አላህ ከፈቀደ ደግሞ ነገም አባት ምናምን መሆን ሰው ነኝ። ጅብሪል ልክ ነው አባዬ። እኔም ቢሆን በአባቱ ስም የማይጠራ ልጅ መውለድ አልፈልግም። አላህ ብሎ ነገ ሀብት ንብረት ብናፈራ እንኳን ልጃችን ወራሽ አይሆንም። በእንደዚህ አይነት በዚና ልጅ ተረግዞ ቢሆን ኖሮ። ነገር ግን አሁንም ቢሆን በድህነቱ ያንተ ምርጫ ውስጥ የማይገባ ወንድ ከሆነ ችግር የለውም። ካንተ ትዕዛዝ ውጪ መቼም ወደ ኋላ አልሞልም። ይቀራል፣ መቅረት ይችላል ሁሉም ነገር። ልጆቼ ይህኔ ምን ብዬ እንደምናገር ምን እንደምል አላውቅም። በእርግጥ እኔ አንድ አባት ለልጁ የሚመኘውን ያማረ ህይወት ተመኝቼ ፈልጌ ነው። ልጄ ከነገረችህ እናትየውን ካጣኋት ጊዜ ጀምሮ እናትም አባትም ሆኜ ራሴን ከህይወት ነጥዬ እየኖርኩ ያለው ደካማ አባት ነው። ማንም ወላጅ ለልጁ መልካምን ነው የሚፈልገው፣ መልካምን ነው የሚመኘው። ነገር ግን ዛሬ እኔ ከናንተ ትልቅ ነገር ነው የተማርኩት። በየቦታው መህር እየበዛባቸው ህይወትን መጀመር ፈልገው በመህር ምክንያት የተራራቁ በመህር ምክንያት መጋባት ሳይችሉ በጓሮ በር ስንት አላህን የሚያስቆጣ ስንት ቆሻሻ ስራ የሚሰሩ ጥንዶች በየቤቱ አሉ። ከነዚህ ውስጥ ደግሞ የተፈጠሩ የተወለዱ በዚና የተወለዱ ነገር ግን በዚና ተወልደው ልጆች በአባት ስም መጠራት ያልቻሉ በዚና ተወልደው አባት ወደ አኺራ ሲሄድ የአባትን ንብረት መውረስ ያልቻሉ በየቤቱ አላህን በማስቆጣት የተፈጠሩ ስንት ጉድ አለ በየቤቱ። ነገር ግን አልহামዱሊላህ አላህ በየትኛው ጊዜ የሰራውት መልካም ስራ እንደሆነ ባላቅም አላህ ከዚህ ቆሻሻ ነገር ጠበቀኝ። ለማጥፋቴ አንድን ሁለትም ነው ጥፋት ነው አጥፍቻለሁ። እናንተ በተዘጋጃችሁበት በየትኛውም ጊዜ እንደዚህ አይነት አላህን ፈርቶ ሰርቶ ታግሎ ለመኖር የሚጣጣር ወንድ ልጅን ስጠኝ ብሎ ቤቴ ከመጣ እኔም ጀርባዬን የምሰጥበት ምንም ምክንያት የለኝም። ጠንካራ ነው፣ ይለፋል አውቃለሁ። በዛ ላይ ደግሞ ማሻአላህ ኢማን አለው። እንደዚህ አይነት ወርቅ የሆነ
ወንድ ቤቴ መጥቶ እምቢ ብዬ የምገፋበት ምንም ምክንያት የለም። የምርህን ነው አባዬ? አዎ ልጆቼ፣ እስከ ዛሬም ባለማወቅ ልጄ ይህንን ያህል ጊዜ ያው ቤቴን ዘግቼ ክትት ብዬ ስቀመጥ ለካ አንቺ በድብቅ እያየሽኝ ነው፣ እየተከታተልሽኝ አልተውሽኝም። እኔ ነኝ በራሴ ላይ በሬን የዘጋሁት፣ የልቤንም በር የቤቴንም በር የዘጋሁት እኔ ነኝ። እና ልጆቼ በማወቅም ባለማወቅም እኔ ማጥፍቻለሁ። ረመዳንም ነው፣ ለአላህ ብላችሁ አፉ በሉ። አንተም በተዘጋጀህበት ሁኔታ ውስጥ ዝግጁ በሆነ ሰዓት ዛሬ ሽማግሌ መላክ ፈልጋለሁ ብለህ ንገረኝ። ኢንሻአላህ ልጄን ኢንሻአላህ ለእንዳንተ አይነት ኢማን ላለው ለሚለፋ ሰው ልጄን አሳልፌ ብሰጥ ነገ ወደ አኺራ ቢሄድም ልጄ ክፉ ቦታ ነው የወደቀችው የሚል ስጋት አሳስበኝ። ልጆቼ እንግዲህ አላህ የተሻለውን ቀሪ እድሜያችንን ወደ አላህ ተቃርበን መልካም ስራ የምንሰራ ሰዎች አድርገን። በቃ እንግዲህ ልጄ አፍጥር ሰዓት ነው። እንግዲህ የሆነም ከውጪ ነው እያዘዝኩ የምበላው። እንግዲህ ቤት ውስጥ ምንም ነገር ቤት ያፈራው ነገር የለም። አፍጥሩን እንግዲህ እኔ ደስ ብሎኛል ዛሬ በኔ ወጪ ውጭ ወጥተን ጥሩ አፍጥር ልጋብዛችሁ። ደስ ይለናል። ደስ ብሎኛል። ስለዚህ በቃ እናንተም ተነሱ። እንግዲህ ከዚህ በላይ እኔ ምንም ልል አልችልም። አውፉ ከተባባልን ጊዜያችንን ከዚህ በኋላ የቀሪውን የረመዳን ጊዜ ወደ አላህ ተቃርበን አላህ የሚወደውን አላህ የሚፈልገውን ስራ እየሰራን ለተውበትም በራችን በላያችን ሳንዘጋ አላህ ቀሪውን የረመዳን ጊዜ የምንጨርስ ያድርገን። እኛም ያመጣንልህን ተቀበለ። ሀዲያ ነው። ቅድም ይዛችሁ እንደመጣችሁ ይዛችሁ ይሉ ብዬ ነበር። ያው አባት አይደለም እንግዲህ ስሜታዊ ሆኜ ነው። ችግር የለም። በቃ የኔ ሀዲያ እንግዲህ ኢንሻአላህ ሽማግሌ ስትልክ እሷ ናት የምትሆነው። ልጅ ይሰጣለሁ። ከልጅ በላይ ሌላ ምንም ልሰጥ የምችለው ነገር የለም። ለኔ ትልቁ ነገር ነው። ኢንሻአላህ በቃ ተነሱ። ኢንሻአላህ ወደ አፍጥራችን እንሂድ። ጉላል ወጣለት አልበቃው ኸይራት የላይ ለወዳጅ ለመጣህለት ገበያው ለቀናው ላፈሰ ኸይራት ማትረብ ለለመደው በቀን በሌሊት الله يصبره وانتني الثالث الله يصبره وانتني الثالث يا رمضان 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 الاستغفار يا شهر القدر يا شهر البركة شهر المتجر ممتات دق دبر ما يربال نبر يا شهر رمضان وسورات نبر يا توبة استغفار يا سلام نبر سنة فرد نبر فرد سبع نبر عنده ليلة القدر عند شور نبر ملكام اللي سرى أجره تف نبر يدعي مسكن بالك مهار نبر يا تصفيح يا تهميد يا تهليل ور نبر نفسي يا بزيور خير قرطوات نبر كاسات ود جنات مشاش زانبر كلنا صراكي ما يبجب باي نبر زمننا زماتو يا تيايك نبر يا زنت يا محبة يا فكر ور نبر ያለው ሰው ለሌለው ሀብት ያካፍል ነበር ሙስሊም ወይ ሙስሊማት ሁሉም እኩል ነበር ለዩለት ሳይገባ የከላም የዘር የእርጋታ የአደብ የኸይራት ወር ነበር የእርጋታ የአደብ የኸይራት ወር ነበር
يا شهر رمضان يا شهر الفلاح يا شهر ربي يا وايبة صل ربي يا وايبة على الرسول المحببة أهلا وسهلا ومرحبا ደንበኛ ንጉስ ነው የምንለው በምክንያት ነው ምክንያቱን ከጠየቁን ደግሞ ለርሶ ለውድ ደንበኞቻችን ላይን ሳቢ የሆኑ በጥንካሬም በውበትም ወደር ያልተገኘላቸውን ያሻንፎም ምርቶች በፈለጉት ከለርና ዲዛይን አዘጋጅተን በመቅረባችን ነው አሻንፎም ሙሉ በሙሉ በቦንድ የተመረቱ ሶፋዎችን ወይም ደግሞ የአረቢያን መጅሊስ እጅግ ያማሩ አልጋዎችን አሊያም የቲቪ ስታንዶችን ኮርነር ቡፌና ድሬሲንግ ቴብሎችን እጅግ ያማሩ መጋረጃዎችንና ሌሎች ምርቶቻችንን ኪስን በማይጎዳ ዋጋ አዘጋጅተን አቅርበንልዎታል አሻንፎም ልብ ይበሉ ምርቶቻችንን ከኢትዮጵያ ውጪ ሆናችሁ ሀገር ቤት ላለ ለቤተሰብ ለዘመድ ለልብ ጓደኛ እንድንልክላችሁ ከፈለጋችሁ ያለምንም ማጉላላት የዴሊቨሪ አገልግሎት እንደምንሰጥ ስንገልጽ ታላቅ ደስታ ይሰማናል በምርቶቹ ጥራት የማይደራደረው አሻንፎም ከ4 ዓመት ዋስትና ጋር ምርቶቹን ለገበያ ማቅረቡ ምርቶቹን ምን ያህል በጥራት አምርቶ ለናንተ ለውድ ደንበኞቹ ማቅረቡን ያሳያል ጎራ ብለው በአካል ያረጋግጡ አድራሻዎቻችንን ከጠየቁን ደግሞ ናሽናል ኤዜድ ህንፃ አንደኛ ፎቅ ሳርተራ ግንብ አክሲዮን ህንፃ ሲብሎክ አመዴ ከቤንዚን ማደያው ፊት ለፊት ያገኙናል በስልክ ቁጥሮቻችን ሊደውሉ ከፈለጉ ደግሞ በ0937 11 0609 ወይም ደግሞ በ0799 11 0609 አዲስ አበባ ላይ ጎራ ካሉ ደግሞ ቤተል በ0908 35 55 55 ወለቲ በ0908 04 42 7 አሻንፎም ብለው ቢደውሉ ያገኙናል አሻንፎም በጥራቱ የማይደራደር